እኔ ከሙስሊሞች ጋር አላወራም በነገራችን ላይ ለምን ብትሉ ሎንግ ታይም አውቃቸዋለሁ ማለት ነው። ከሁሉም በፊት አውቃቸዋለሁ። ምንም ጥቅም የለውም በነገራችን ላይ ረብ ለሌለው ነገር እኔ ጊዜን አላባክ። እያንዳንዱ ነገር ይቃወሙሃል። አንተ ተጽፏል እኮ የተጻፈውን እየነገርካቸው ክርስቶስ የእግዚአብሔር ልጅ ነው ስትለው አይ ልጅነቱ እያላማ ነው ይልሃል፣ ወይ ግሱ ይልሃል፣ ወይ ደግሞ የሆነ አንጻራዊ ንግግር ነው ይልሃል። የሌለ ትርጉም ነው የሚሰጠው ከኪሱ እየወጣ ማለት ነው። የእግዚአብሔር ልጅ ነኝ ብሏል እኮ ስትለው አይ እንዲህ ለማለት ፈልጎ ነው ብሎ ከኪሱ ቡና ቁርስ ያመጣልሃል ማለት ነው። አይ ቆይ መጽሐፉና አያስጨርስም። እኔ ከነሱ ጋር አግባባ አሳምነው ወደ ክርስቶስ ለማምጣት ሲሆን ብቻ ነው የምገኘው። ምን መሰለሽ አቢቲ፣ ሙስሊሞች ትምህርታቸው ሁሉ የሚቀዳው ከአንድ ነው። የሆነ ሰው የጻፈላቸው ነው የሚደግሙት። ቅድም የሆነ ቤት የሆነ ልጅ እየተወያየ ነበር። በጣም ጎበዝ ልጅ ነውና በሆነ ጉዳይ እየተወያየ ሁሉም መተው አንድ አይነት ነገር ነው የሚናገሩት እና ልጁ ራሱ ታዝቧቸው ሁላችሁም አንድ አይነት ነገር ነው የምትናገሩት፣ ከአንድ ቦታ የተቀዳን ትምህርት ነው ወይ ያላችሁ ብሎ እስኪ ታዘባችሁ ድረስ ያም ቢመጣ ያንኑ ይደግማል። መስመር በመስመር ነው የሚደግመው። ያም ቢመጣ ያንኑ መስመር በመስመር ነው የሚደግመውና የሆነ ትሬን የተደረጉት ነገር አለ ከሆነ ቦታ ማለት ነው እና ከዛ መስመር የወጣ ሐሳብ ስትሰጫቸው ደንግጠው ይክዳሉ። በቃ የራሳቸውን ሐሳብ ይዘው የሚመጡት ለዛ ነውና ከዛ አንፃር ነው ግልጽ የሆነ የተቀመጠውን ይክዳሉ። አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚለውን ይክዳሉ። ኢየሱስ ራሱ በአንደበት የተናገረውና በአንደበት የተናገረው ሲመጣላችሁ ይክዳሉ። ከዛ ደግሞ ሄደው ደግሞ ከሌላ የመጽሐፍ ቅዱስ ክፍል ይጠቅሳሉ። ይሄ የማጭበርበር ስራ ነው የሚሰሩትና እንዳልሽው ትርጉም በስለሺ ነው የሚባለው። እንደዛ አይነት ነገር ነው የሚተረጉሙት በሚገርም ሁኔታ ማለት ነው። ቆይ ቀጥሎ አንዴ ሜሴጅ መጥቶ ያው ሙስሊሞች ብቻ ይሆን ነው የሚሉት። ለምሳሌ መጽሐፍ ቅዱስ ተበርዟል፣ የሰው እጅ ገብቶበታል ይላል። ከዛ ደግሞ ነብያችን ብለው ሙሴ ዘዳግም 18 ላይ የተናገረው ስለ ነብያችን ነው። ወንድሞቻችን መካከል መቼም ለእስራኤል ልጆች መሐመድ መቼም ወንድም ሆኖ አያውቅም ሲጀመር። ስራ ያልፊ ነገር አለ። ሶሪ አንዴ ኢንተራፕት እየጨረሰች ስለሆነ ማለት ነው። አንድ የመሰልሽኝ አንዱ ምን ነበር መሰለሽ ጠይቄ የነበረው አላሁ ሱብሃነሁ ወተዓላ ቁርአንን ዘላለማዊ ያደረገው መጨረሻ ላይ እነዚያ ተውራትና እንጂሎች ዘቡር እኛን በዘቡር በተውራት በእንጂል እመኑ እያለን እነሱ መጽሐፎች ለምን ጠፉ? ቁርአንን ግን እንዳይጠፋ አደረገ። እነሱን ግን ለምንድን ነው እንዲጠፉ ያደረገው የሚል ጥያቄ ጠይቄ ነበርና ለምን ነው እንዲጠፉ ያደረገው? እነሱንም እኮ እንዳይጠፉ ማድረግ ይችል ነበር ወይስ እነሱ ሲጠፉ ከዛ ስተቱን ተምሮ ቁርአንን እንዳይጠፋ አደረገ? ብቻ የነገር ልክ አይደለም የሚሉ ነገሮችን አንስቼ ነበር እና ምን አይነት መልስ መለሱልኝ መሰለሽ? ለእኔ ደግሞ ለእናንተ አይመችም ብዙ ጊዜ ሲመልሱላችሁ፣ ለእኔ ግን ሲመልሱልኝ እንትን ነው ወጥመድ ውስጥ ነው የሚገቡት። ምንድነው ወዴት ነው የሄዱ መሰለሽ? አላህ ፈልጎት ነው አሉኝ። አላህ ፈልጎት የቀድሞ መጽሐፎቹን በቃ እንዲጠፋ በሚጠፋ መልኩ ሰራ ዘን ከዛ ቁርአንን ደግሞ በማይጠፋ መልኩ ሰራ የሚል መልስ መለሱልኝ ማለት ነው። እሺ አላህ ፈልጎት ከሱ በፊት የነበሩ መጽሐፎችን በሚጠፋ መልኩ ሰራ። ጥሩ። ክርስቲያኖች ከነሱ በፊት የነበረ መጽሐፍ ጠፍቷል ወይ ጠየቁኝ። ይሄ ነገር ሲስተሙ አንድ ከሆነ ይህን እየፈለገው ከፈጣሪ ከፈለገው ከክርስቲያኖች ደግሞ በፊት የነበሩት መዝሙረ ዳዊት ነው ምንድነው ዘቡርና ተውራት የሚባሉት ማለት ነው። እነሱ አይጠቀሙበትም ወይ ጠፍቷል ወይ ጠየቁ። አዎ ጠፍቷል አሉ። አረ እነሱ እየተጠቀሙበት ነው። ይሄንን ተበርዟል ልትለኝ ትችላለህ፣ ግን እነሱ እኮ እየተጠቀሙበት ነው። አይ እየተጠቀሙበት አይደለም፣ እንዲያውም የሙሴ ቃል አይደለም ምናምን የሚሉ ብዙ ነገሮችን አንስቶልኝ ነበር። ያው ብዙ ስለማላውቃቸው ማለት ነው። በነገራችን ላይ አሁን ምንድነው ማወቅ የምፈልገው እዚህ ጋር እነሱ መጽሐፎች እናንተ ጋር ያለ መጥፋታቸውን ማረጋገጥ ማለት ነው። እኛ ጋር ጠፉ ተብለዋል፣ እናንተም ጋር የሉም ተብለዋል። አትሊስት ግን ኢንጅልን ሳይሆን ኢንጅል ምንድነው ባይብል ከዛ በፊት የነበሩ መጽሐፎችን አይጠቀምም ወይ? መጽሐፍ ቅዱስ አሁን የሁለት ዘመናት መጽሐፍ ነው። የብሉይና የሐዲስ ኪዳን መጽሐፍቶች ማለት ነው። ሁለቱም ላይ ስትመለከት የታሪክ ክፍል አለ፣ የትንቢት ክፍል አለ፣ የስነ ፍጥረት መጽሐፍ አለ። አሁን ብሉይ ኪዳን ላይ የታሪክ ክፍሎች አሉ፣ የነገስታት ታሪክ፣ የመጽሐፈ መሳፍንት ዘርፈ ማለት ነው።
የስነ ፍጥረት መጽሐፍት አሉ፣ የህግ መጽሐፍት አሉ፣ እግዚአብሔር ህግ የሰጠባቸው መጽሐፍቶች አሉ። እነሱን ሳይሆን እኛ በዘቡር እንጅል ተውራት ነው አይደል? 4 መጽሐፎች ናቸው፣ ቁርአን፣ ዘቡር፣ ተውራት፣ እንጅል። ስለዚህ ዘቡርና ተውራት የሚባሉ መጽሐፎች እናንተ አትጠቀሙባቸውም ወይ? ምን ዘቡርና ይኸውልህ አሁን አላህ ማለት ነው። አላህ አሁን እንደ እስልምና ጽሁፍ አለ። ጽሁፍ ማለት ጽሁፍ ነው። ለኢብራሂም ተሰጠ ብለው የሚያምኑት ነው ጽሁፍ። በቁርአን ላይ ያህያ ሆይ መጽሐፉን አጥብቀህ ያዝ ተብሏል። ያህያ ማለት እንግዲህ መጥምቁ ዮሐንስ ነው በእነሱ አረዳድ፣ የዘከርያ ልጅ ማለት ነው። እሺ ለሱ መጽሐፉን በኃይል በአጥብቀህ ያዝ ተብሎ ተሰጥቶታል። መጽሐፍ ተሰጥቶታል። እሺ ምዕራፍ 2 ቁጥር 136 ላይ ወደ ያዕቆብ፣ ወደ ነገዶቹ፣ ወደ ሙሳ፣ ወደ ኢሳ፣ ወደ ኢብራሂም፣ ወደ እስማኤል፣ ወደ ሁሉም እንደተወረደ ይናገራል። ያው በዋነኝነት ግን ዝነኛ የሆኑት መጽሐፍቶች ተውራት አለ ለሙሴ የተሰጠው፣ ዘቡር አለ ለዳዊት የተሰጠው። ዘቡር በነገራችን ላይ ቁርአን ተብሎ ይጠራል። ዘቡር ራሱ ቁርአን ተብሎ ይጠራል። ቡኻሪ 4713 ላይ ዘቡር ሳሂህ ቡኻሪ ላይ ቁርአን ተብሎ ተጠርቷል። ዘቡር የሚነበብ ቁርአን ማለት ሲጀምር መጽሐፍ ማለት አይደለም፣ ቃል በቃል ቁርአን የሚነበብ ማለት ነው። የሚነበብ የቅራ ከሚለው ነው የወጣው። ቁርአን ማለት የቅራ ማለት እቅራ ቢስሚ ረቢክ ለዚ ኸለቅ፣ አንብብ በዚያ በፈጠረው ጌታ ስም ስለሚል ይሄንን እቅራ ስላለው ቁርአን ያሉትኝ ይሄ ቁርአን ማለት የሚነበብ ነው ብለው ነው የሚያስቀምጡት እነሱ ሙስሊሞቹ ማለት ነው። ቁርአን ማለት የሚነበብ የሚነበነብ የሚስተጋባ ማለት ነው። የትኛውም የሚነበብ ነገር ቁርአን ተብሎ ይጠራል። ላይክ ዘቡር አላህ ለዳውድ የሰጠው። ለምሳሌ ቁርአን ላይ እኛም ከዚክሩ በኋላ በዘቡር ውስጥ መልካሞቹ ባሮች ምድርን ይወርሷታል ማለትን ጽፈናል ይላል ቁርአን ላይ። ዳዊት መዝሙር 33:11 ላይ ደግሞ አለ ገሮች ግን ምድርን ይወርሳሉ የሚለው። በእውነቱ ዘቡርን አላህ ለዳውድ ሰጥቶታል ወይ ነው? እሺ ተውራትን ለሙሳ ሰጠ፣ ዘቡርን ለዳውድ ሰጠ፣ እንጂልን ደግሞ ለኢሳ ሰጠ ማለት ነው። ለኢሳ እንጂልን ሰጠ። ኢሳ ደግሞ 12 ሐዋርያትን ለምሳሌ ቁርጡቢ ቁርአንን ሲተነትን የሰልፍ ምዕራፍ ሱረቱ ሶፍ ምዕራፍ 61 ቁጥር 14ን ሲተረጉም 12 ሐዋርያትን ወደ የሀገሩ ኢሳ እንደላከ ኢሳ ምንድነው እንጂል ተሰጥቶታል፣ ወንጌል ተሰጥቶታል። ወንጌል ማለት ሲጀምር ብስራት ማለት ነው። ያንን ብስራት ደግሞ እንዲያስተጋቡ 12 ሐዋርያቶችን እንደላከ ቁርጡቢ በደንብ አድርጎ ይተነትናል። የምዕራፍ 61 14ን የቁርጡቢ ተፍሲር ብታነበው ደስ ይለኛል። ነው ያዝና ኢንጂል የተሰጠው ለማን ነው አልኩኝ? ለኢሳ ነው ማለት ነው። ኢንጂል የተሰጠው ለኢሳ ነው አለ። ወደ መሐመድ ራሱ የኦሪት ባለቤቶች አንጥተው ዝሙት ስለሰሩ ሰዎች ኦሪትን ፍረድልን ብለው አንጥተውለት ነበር። አመንቱ ቢክ በአንተ አምኛለሁ በአንተና ባወረደህ አምኛለሁ ብሏል መሐመድ። ትራስ ላይ ያስቀምጡ ኦሪትን። ያ ኦሪት አለ ማለት ነው። ያ ኦሪት አለ፣ አይጠፋምም አይበረዝም። ለምን ይጠፋል? ለምን ይበረዛል? ለምሳሌ ኢብን ከቲርን ስትመለከት ሱራ 3 ቁጥር 78 ላይ ከነሱ እርሱም ይላል ከነሱም እርሱ ከመጽሐፉ አይደለ ሲሆን ከመጽሐፉ መሆኑን እንዲታሰቡ በመጽሐፉ ምላሶቻቸውን የሚያጣመሙ ክፍሎች አሉ የሚለውን ሲተረጉም ኦሪትና ወንጌል ይላል። ኦሪትና ወንጌል አላህ እንደወረዳቸው እንደተጠበቁ ናቸው ይላል። ተውራትና እንጂል አንድም ፊደል ከነሱ ሳይቀየር አላህ እንዳወረዳቸው አሉ ይላል። የኢብን ከቲር የምዕራፍ 378ን ተፍሲር ተመልከት አሉ። እነዛ መጽሐፍቶች አሉ ሳይበራረዙ ማለት ነው። አላህ ነው ያወረዳቸው። ተበረዙ የምትል ከሆነ አላህን ነው ውሸታ የምታሰኘው ማለት ነው። ምክንያቱም አሉኛ ኦሪትን መምሪያና ብርሃን በውስጧ መምሪያ ብርሃን የአላህ ብርሃን ያለባት ናት። ኦሪት በነገራችን ላይ መምሪያ ናት እና እነሱ ዘንድ ይቺ የአላህ ብርሃን ያለባት መምሪያ ያለባት ኦሪት ወይንም ተውራት እያለች እንዴት አንተን ያስፈርዱ አይደል? መሐመድን ፍረድ ብለው በመጡ ጊዜ አይሁዶች አለች እኮ እሷ መጽሐፍቱ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን ብሎ ይለዋል ሱረቱ ማኢዳ ቁጥር 44 ላይ ማለት ነው። 44 ላይ ማለት ነው። ስለዚህ በጥቅሉ ወደ አንተም ኦኬ እስኪ ያስረዳል። እሺ ቁርአን ምዕራፍ 5 ቁጥር ሻውን ሰማለ ቁጥር 48 ላይ ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭና
በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። ተጠባባቂ ማለት ምን ማለት ነው? እስኪ ወንድሜ አስረዳኝ። እዚህ ላይ የምትለው ነገር ካለ ወይም ያጠናው ነገር ካለ። የሌለውን መጽሐፍ ነው የሚጠባበቀው ቁርአን? የሌለውን መጽሐፍ ነው የሚያረጋግጠው ቁርአን? አሉ እንጂ እንዴት የሌለውን ያረጋግጣል? አሉ እነዛ ተውራትም አለ ኦሪት ማለት ነው። የኦሪት መጽሐፍ ብዙዎች ናቸው፣ ብዙ አሉ በውስጡ። ኢንጂልም ደግሞ አለ። አላህ ባወረደው ህግ የኢንጂሉ ባለቤቶች ይፍረዱ ተብሏል እዛው ምዕራፍ 5 ቁጥር 47 ላይ። ስለዚህ በጥቅሉ መጽሐፍቶቹ በሙሉ ያው የሚሰብኩት ስብከት ክርስቶስ እንዳለ ሆኖ ማለት ነው። ክርስቶስ ነው የመጽሐፍቶች ሁሉ ድምፅ፣ ክርስቶስ ነው። ቅዱስ ሄሬኔዎስ ኦሪትም ነቢያትም ወንጌልም ክርስቶስን ሰበኩ ይላል። ስለዚህ በጥቅሉ ሁሉም ጩኸታቸው ክርስቶስ ነው። በነገራችን ላይ ብሉይ ኪዳን አንተ መጽሐፍ በተጠራጠርክ ጊዜ የእነሱን መጽሐፍ ያነበቡትን ጠይቅ እኮ ነው የሚለው። ጠይቅ ይላል ሚል ቦታ ማለት እዛው ቁርአን ላይ ብሏል። ተፍሲር ላይ ኢብን ከሲር ብሏል። የመጽሐፉ ሰዎች አይሁድና ክርስቲያኖች ናቸው ብሎ ፈስሯል። ሱረቱ ዩኑስ 9 አንቀጽ 94ን ሲፈስር ኢብን ከሲር አይሁድና ክርስቲያን ናቸው ይላል። ፈስአል ለዚነ የቅረኡነ ልኪታብ ሚን ቀብሊክ የሚለው ማለት ነው። ከአንተ በፊት መጽሐፍ የሚያነቡትን ጠይቅ የሚላቸው አይሁድና ክርስቲያኖችን ነው ብሏል። ምክንያቱም እነሱ ትንቢትን የሚመረምሩ ከመጽሐፍቶቻቸው ነው። እንደ ቁረይሾች እንደ ሌሎቹ ከጠንቋዮች ከምታያተኞች አልነበረም። ከናላት ከናልመናት ከናልዑዛ አልነበረም። ከመጽሐፍቶቻቸውን የመጽሐፉ ሰዎች ትንቢትን የሚመረምሩት ያንን ነው። ጠይቄታ አሉ መጽሐፍቶቹ አሉ፣ ይነበባሉ፣ ይፈረድባቸዋል። እዛ መምሪያ ናቸው። ሁሉም መጽሐፍት ሊጠፋ ብዙ ናቸው እኮ አሁን እንደው የሌለው እስልምና የሚለው ለምሳሌ ጽሁፍ ላይ ብራሂም ተሰጥቷል። እሱ የለም እስልምና ላይ ያሳየን አይችልም። እስልምና ያለውን ሁሉ የማሳየት ኃላፊነት የራሱ ነው ያለበት። እኛ ደግሞ ምን ይዛቸውን ያሉትን የተባሉትን የማሳየት ግዴታ አለብን። እኛ ስናሳይ ደግሞ እስልምና ያለውን ለምሳሌ ጽሁፍን አንጡ ቢባሉ አያመጡም፣ ከየትም አያመጡትም። ኦሪትን አንጡ ብንባል ግን አንጡ ተብሏል። እናንተ ጋር ያለችው ኦሪትን አንጡ ተብሏል። አንጥተናል፣ ወስደውለታል ወደ መሐመድ የኦሪት ባለቤቶች። እነሱ ለሚሉት ሁሉ ኃላፊነት መውሰድ ያለባቸው የቃሉ ባለቤት ናቸው፣ ወይም የአንድ ቃል ተናጋሪ ባለቤቶቹ ኃላፊነት መውሰድ አለባቸው ለሚሰነዘረው ትችት ሁሉ። ለያህያ መጽሐፉን በደንብ አጥብቅ ያዝ ተብሏል። የታለ መጽሐፉ? ይሄ አንጡልን እስኪ። ለዮሐንስ ለዘከርያ ልጅ የተሰጠው መጽሐፍ አንጡ እንፈልገዋለን። እንደ ክርስትናው ዮሐንስ መጥምቅ መጽሐፍ የለው። ሲጀመርም በምድረ በዳ ነው የኖረው። የግመል ጠፍርና አንበጣና ማር እየተመገብ ምድረ በዳ ነው የኖረው። ነገር ግን በኢሳይያስ ትንቢት ላይ የጌታን መንገድ አቅኑ ጥርጊያውን ጠረጉ የሚል ትንቢት የተነገረው ለእሱ ነው። ምድርን በእርግማን እንዳልመታ ተብሎ በትንቢት ላይ በሚክያስ ላይ የተነገረለት ለሱ ነው፣ ለዮሐንስ መጥምቅ ነው። ነብዩ ኤልያስ እንልክላቸዋለሁ። በኤልያስ መንፈስ የመጣው ዮሐንስ ነው። ስለ መጥምቁ አለማወቅ መጥምቁ ዮሐንስ መጽሐፍ ተሰጠው። መጽሐፉን አጥብቀህ ያዝ ተባለ። አንጡ ነው ለሙስሊሞች። አሁን አሳይመንት ነው፣ አምጡ። ለውሁል መህፉዝ ላይ ነው፣ አስወርዱት። ሊወርድ ይችላል። አንድ ሙስሊም ቁጭ ባልና እኔ መሐመድ ነኝ ብሎ ሊወርድለት ይችላል። መሐመድ ይሉ የለ መሐመድ የሚባል ስም በጣም ይወዳሉ አይደለም? መሐመድ ማለት የተመሰገነ ማለት እኮ ነው። ምስጉን የተመሰገነ ነው። ስለዚህ መሐመድ የሚባሉ ሰዎች ይህንን እንዲያመጡልን እፈልጋለሁ። አሁን እኔ ለያህያ የተሰጠው እና ለኢብራሂም የተሰጠውን ጽሁፍ እፈልጋለሁ፣ ሁለቱም መጽሐፍቶች ማለት ነው። እንደው ቀለል ስናደርገው በእኛ በኩልም በተመለከተ ቁርአንም ይመሰክራል። መጽሐፉ ተሰጥቷል። አላህ ሰጠን ብለን ባናምንም ግን ደግሞ ሰጥቻለሁ እስካለ ድረስ እኛ መጽሐፍቶች ከእግዚአብሔር ተቀብለናል ብለን ነው የምናምነው። ለነቢያት ተሰጥቷቸዋል መጽሐፍት እና በዛ ልክ ነው መረዳት ያለብህ ወንድሜና ሱራ ላጠቃለልህ በቃ 457 ላይ ወይም ሱራ 4 ሱረቱ ኒሳ ቁጥር 157 አይሚን 171 ላይ የመርየም ልጅ አልመሲህ ኢሳ ያለህ መልእክተኛ፣ የመርየም ልጅ አልመሲህ ኢሳ ያለህ መልእክተኛ ወደ መርየም የጣላት ቃሉ መንፈሱ ቃሉና ከሱ የሆነ መንፈስ ብቻ ነው። ብቻ ኢሳ ፍጡር ነው። ከየት ለምን ትጨምራለህ? ብቻ ለቁርአን ያለህ መንፈስና ቃል ነው አለ መሲሁ። ለምን አንተ የምትጨምረው? ለምን ያኛው ሲጨምራል? ብቻ ካለ ብቻ ነው፣ አቁም በቃ። ግን ሶስት ናቸው አትበሉ ይላል። አማልክት የሚል ነገር የለም ሲጀመር። አላህ እነዚህ የጠራቸውን ቃልና መንፈስ መሲሁን እነዚህን ሶስት አትበሉ ይላል። እኛ ላንም ለምሳሌ ሶስት አካል አንድ መለኮት ነው የምንለው። አብ ወልድ መንፈስ ቅዱስ
አካላት ናቸው ነው የምንለው እኛ። አካላት ናቸው፣ በግብር በስም ይለያያሉ፣ በመለኮት በስልጣን አንድ ናቸው ብለን ነው የምናምነው። ይሄ ደግሞ ከአላህ የሚለየው ቃሉና መንፈሱ ወደ መሬም የተጣለው ከመሬም የተወለደው መሲሁ ነው። እነዚህን ነው አላህ መሲሁን ቃሉን መንፈሱን ነው ሶስት ናቸው አትበሉ እያለ ያለው እንጂ አማልክት አይልም። ሲጀመር በእርሱ አይልም። ታዲያ ለምን አላህን ትከሳላችሁ ሙስሊሞች? ይኸውልሽ አንድ ወንድም ያለ አካላት የሚለውን አካላት ካለ አካላቶቹ እኮ እነሱ ሶስት ናቸው አለ። አካላት የሚለው ማለት ነው። እና በዚህ ብዙ ተከራከረን ላይ እኔን እንዲያውም እኮ ከቃል ነበር ሲከራከሩ የነበሩት እና መጨረሻ ላይ አካላት ለሚለው በቃ አካላት ትላላችሁ አትሉም። ስለዚህ አካላት ካላችሁ ሶስት ናቸው ማለት ነው የሚል ነገር ማለት ነው። እሺ አካላት የሚለው ነገር ሶስት ነው ካልን በቁርአናችን ደግሞ ኢሳ ለምሳሌ አላህ ነው የሚናገረው፣ አላህ እግዚአብሔር ነው ካልን ኢሳን ተቃወመ። አልመሲህ ልጅ ያላችሁ ሰዎች ምናምን ብሎ ካዱ ምናምን ብሎ አንዱን አካል ጠቀሰ ማለት ነው። መንፈስን አምላክ ነው ያላችሁ ሰዎች ካዱ የሚል ነገር ደግሞ የለም። እሷንም እንደ አምላክ ሊፈረስ ሶስት አምላክ ብሎ ካለ አንዱ እሱን ሁለቱ የቀሩትን አልተቸም፣ አንደኛውን አልተቸም። መንፈስንም አምላክ ነው የሚሉ ሰዎች ካዱ የሚል ነገር አላገኘውም ማለት በዛም ወደዚህ ስለሄደብኝ ማለት ወደ አካል ወደሚለው አካል የሚለው ሶስት አምላክ ናቸው፣ በቃ ሶስት ናቸው እንትን አማልክት ናቸው። እኔ ክርስቲያኖች ሶስት አምላኮች አሉን አይሉም። አንድም ሶስትም ነው አምላክ አንድም ሶስትም ነው እንጂ የሚሉት አንድም ሶስትም ናቸው እንኳን አይሉ የሚል ነገር እንትን ብዙ ተከራከርንበት ነበር። እዚህ ላይ ጨምርልሽ በጥቅሉ ምዕራፍ 4 ቁጥር 171 አላህ መንፈሱን እና ቃሉን ሶስት አትበሉ ነው እያለ ያለው። እኛ ደግሞ አብ ወልድ መንፈስ ቅዱስ አልኢላህ ልዋሂድ አንድ አምላክ ብለን ነው የምናምነው። ሲጀመር ምኑ ጋር ሱራ 4 171 ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ ስም ይላል። በአብና በወልድ ያው እነሱ ስም የሚሉ አሉ። እነዚያ አብ ወልድ መንፈስ ቅዱስ ስሞች ናቸው። የግብር ስም ነው። አባት ልጅ መንፈስ ቅዱስ ማለት ነው በአማርኛ። በአብና በወልድ አለ። በአብና በወልድ በመንፈስ ቅዱስ ስም አካላት ናቸው። እነዚያ አብና ወልድ መንፈስ ቅዱስ አካላት ናቸው። በሶስት አካል በአንድ መለኮት ነው እኛ የምንጠመቀው ማለት ነው። በአብ በወልድ መንፈስ ቅዱስ ስም ብለን እንጠመቃለን። ይሄን ያለው ደግሞ አንዱ ወልድ ነው። ወልድ ኢየሱስ ክርስቶስ ነው። ለምሳሌ አሁን አካላት መሆናቸውን በምን ላስረዳ መሰለ? ለምሳሌ እኛ ክርስቶስን ስንጠራው ኢየሱስና ክርስቶስ እንላለን። ለምሳሌ ቢስሚላሂ ረህማን ረሂም ስትላል አይደል? ረህማን ረሂም ራሱ አላህ ነው። ረህማን ረሂም ማለት አዛኝና ሩህሩህ ማለት ነው አይደል? ረህማንና ረሂም ካልክ ግን አዛኙና ሩህሩህ ነው የምትለው። ሁለት አካላትን እየጠራህ ነው። ረህማን ረሂም ካልክ ግን አዛኝና ያንድ አካልን መገለጫ። ለምሳሌ ኢየሱስና ክርስቶስ አንልም ነው፣ ኢየሱስ ክርስቶስ ነው የምንለው። ያንድ አካል ሁለት ስሞች ስለሆኑ ማለት ነው። ነገር ግን የሶስት አካል ሶስት ስሞች ናቸው። ማቴዎስ 28 ቁጥር 19 የተጠቀሱት የሶስት አካል ሶስት ስሞች ናቸው። መጽሐፍ ቅዱስ ከዘፍጥረት እስከ ራዕየ ዮሐንስ ሂድ። ስፔሻሊ ሐዲስ ኪዳን ሶስት አካላትን አጽንዖት ሰጥቶ ይሰብካል። አብን ይሰብካል። ለምሳሌ ስለ አብ መናገር ሲፈልግ ወልድና መንፈስ ቅዱስን ገለልተኛ አድርጎ ይናገራል። ስለ አብ ብቻ። ስለ ወልድም ሲናገር እንደዛው አብና መንፈስ ቅዱስን ሳይጠቅስ ይናገራል። ስለ መንፈስ ቅዱስም ሲናገር ግብራቸውንም ስማቸውንም አካላቸውንም ፍትፍት አድርጎ የተናገረው ሐዲስ ኪዳን ነው። መጽሐፍ እየሰበከ የእግዚአብሔር ልጅ አንዱ አካል መጥቶ እያስተማረ የምን ቤት ነው የተያደዝጋ? ያንን ነገር ላፈርስ መጋጋጠው በቃ መቀበል ማመን ነው ያለበት። ስለዚህ አብ ወልድ መንፈስ ቅዱስን መጽሐፍ ቅዱስ በደንብ አድርጎ ሐዲስ ኪዳን ፈቶታል። ሐዲስ ኪዳን በደንብ አድርጎ አብራርቷቸዋል። አብ ማን ነው? ወልድ ማን ነው? መንፈስ ቅዱስ ማን ነው የሚለው አብ አባት ነው፣ ሁሉ አስገኝ ነው ተብሏል። ወልድን ወልዷል፣ መንፈስ ቅዱስን አስረጿል። እነዚህ ቃሉ ከአብ የሰረጸው መንፈስ ቅዱስና ከአብ የወጣው ቃል ከአብ የተወለደው ቃል ኢየሱስ ክርስቶስ ወልድ የምንለው እኛ ማለት ነው ከአብ ጋር ያሉ ናቸው። ቅዱስ አትናቴዎስ ኤሬስን የሊቢያው አርዮስን የኒቅያ ጉባኤ 325 ላይ ሲከራከሩ ያው ታውቃለህ፣ አርዮስ ጌታችን ሎቱ ስብሐት ፍጡር ነው ብሎ ነው የተነሳው ማለት ነው። በምሳሌ 8:22 ሄዶ ማለት ነው በራሱ ትርጉም ሄዶ
ግን ደግሞ አምላክ ነው ብሎ ያምናል። ኢየሱስ አምላክ ነው ብሎ ያምናል ክርስቶስ። ነገር ግን አምላክ በጸጋ ብሎ ነው የሚያምነው። በጸጋ አምላክ የሆነ ከተቀበለው መከራ የተነሳ መታዘዝን ተማረ ምናምን የሚሉትን በመያዝ በቃ መከራን ተቀብሎ ድል ስለነሳ ሁሉንም ስለታገሰ በጸጋ ነው አምላክነት የተሰጠው ተቀብቶ ያገኘው እኔ ባህሪ አይደለም ብሎ ያምን ነበር። እሺ አብ ቃል ነው ብለህ ታምናለህ ሲሉ አዎ አለ። እንግዲህማ አብ ያለ ወልድ ያለ ቃሉን እስኪፈጥረው ድረስ ዲዳ ነበረ ይለዋሉት ስብሐት። ለዚህ መልስ የለውም። ማንም መልስ የለውም ለዚህ። አብ ወልድን ይቀድመዋል የሚል ቢኖር አብ ያለ ቃል ኖሯል ነበር የሚል ጥቅስ ቁጭ ማድረግ አለ። አያገኝም፣ የለም፣ ከኪሱ ነው የሚያወጣ አለ። ስለዚህ አላህም ያለ ቃሉና ያለ መንፈሱ ልታሳየኝ አትችልም። በእስልምና መጥቻ አንዱን ኡስታዝ አላህን ያለ ቃሉና ያለ መንፈሱ አሳየ ብለው ሊያሳየኝ አይችልም። እንደውም አላህን የሚሰቡት ፈጣሪነቱን የሚናገሩት ከሱ ጋር ያሉት የሚላኩት መንፈሱና ቃሉ ናቸው። መንፈሱ መርየምን ልጅ ልሰጥሽ መጣሁ አለ። ንጹህ ልጅ ልሰጥሽ መጣሁ። ይሄ ከኛ እንዴት ይሆናል ስትለው ወንድ ስለማለት ነገሩ እንደዚህ ነው። እሺ ይሄ ከኛ ለሰዎችም ታምራት ልናደርግ የተፈረደ ነው ይላታል። ከኛ የተፈረደ ነው ተፈርዷል። ከኛ የተፈረደ ነው እያለ ያላት መንፈሱ ነው። 19 እያላት ያለው 19 17 ላይ አላህ መንፈሱን ሲልከው ሰው ሆኖ ተመሰለላት። ግልጽ ነው። ቃሉ ደግሞ ምዕራፍ 3:49 ላይ ደግሞ ቃሉ እኔ ቀድ ጅእቱኩም ቢአያት ሚን ረቢኩም አለ። እኔ ከጌታችሁ ዘንድ በተአምር ወደ እናንተ መጣሁ አለ። ተመልከቱ፣ ሚን ረቢኩም ጅእቱኩም ቢአያት ሚን ረቢኩም። አሁን ሂድና አንብበው እስኪ 3:49 ምን ብለው ዋሽተው እንደቀየሩት ትርጉሙን ተአምር ይዞ መጣሉ። በተአምር ዘንድ ደግሞ አንዱ ባለፈው አንዱ መጣና ይህንን እኮ አብዱ ሙሴም እኮ ለሙሴም ብሎታል አለና ከዛ ማንያው መስሎት ሄደን ስናየው የሙሴ ተአምራቶችን ይዞ መጣ ነው የሚለው። የሙሴ ነው ተአምራቶችን ይዞ መጣ የሚለው አብዱ ከዚህ ጋር ተአምር ይዞ የመጣው ለምሳሌ እጅህን ወደ ብብትህ አግባት ነጭ ሆና ትወጣለች ምናምን የዘጸአት ላይ ያለው ታሪክ ማለት ነው። ተአምራቶች ነው። ኢትስ ፕሉራል እኮ ፕሉራል ብዙ ነው። ተአምራቶች ነው ይዞ የመጣው ተአምራቶች ነው የሚለው። ኢሳ ግን በተአምር መጣ ነው። ከጌታዬ ዘንድ በተአምር መጣ። መጣሁ ነው ያለው እንጂ ምን መጣ? መጣሁ ነው ያለው። መጣሁ ሚን ረቢኩም ማለት እኔ ከጌታችሁ ዘንድ በተአምር መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ፣ ተነፍስበታለሁ፣ ወፍ ሆኖ ይበራል። በቃ ፈጠረ ወፍ። እንዲሁ ይህ ቨርስ እኮ ኢሳ አምላክ እንደሆነ ነው የሚያስረዳው። ኢሳ አምላክ እንደሆነ በደንብ አድርጎ ያስረዳል። ወፍ መፍጠሩንም እሱን ተሆና እሺ፣ ወፍ መፍጠሩ እንደተጠበቀ ይሁንልኝ። እውር ሆኖ የተወለደ በአላህ ፈቃድ ይላል። እውር ሆኖ የተወለደውን ለምጸኛንም አድናለሁ፣ ሙታንን አስነሳለሁ፣ የምትበሉትን በቤታችሁ የምታደልቡትንም ሁሉ ነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ተአምር አለበት ይላል እና አላህን ፍሩ ታዘዙኝ ምን እንዲሁም ከተውራትም ከእኔ ከነብያችን ውስጥ ተአምር ብዬ የምወስደው ነገር የለም እና እንዲያውም ተአምር ብዬ የምወስደው በሰው ልጅ የማይቻለው 11 ሚስት ማግባት እሱ ትንሽ ተአምር ነው እና እኔ ደግሞ ተአምር ብዬ የምወስደው የኔ ይቅር ትንሽ እንትን ሊያስብል ስለሚችል እኔ ይለፈኝ። ተመልከተው እዛው ቁጥር 3 ቁጥር ምዕራፍ 3 ቁጥር 50 ላይ ከተውራትም ከኔ በፊት አለ። ከኢሳ በፊት ነው ተውራት ያለው። ከተውራትም ከተውራት ከኔ በፊት ካለው ማለቱ ነው። ያረጋገጡ ሲሆን የዚያንም በእናንተ ላይ እርም የተደረገውን ከፊል ለእናንተ ፈቅድ ዘንድ ከጌታችሁም በሆነ ተአምር መጥቷችኋል። ከጌታችሁ አላህንም ፍሩ ታዘዙኝም አለ። አላህን ፍሩ እኔን ታዘዙ አለ። ለማነው? መሲሁ ነው። አልመሲህ ኢሳ ነው። በነገር ላይ ቁርአን ላይ ወደ 6616 አንቀጽ አለ። ቁርአን ላይ 114 ሱራ አለ። የሐፍስን ብንመለከት የሐፍስን ይዤ ነው 30 ጁዝ ቁርአን አለ። እስኪ አንጣ 6616 የሚጠጉ የቁርአን አንቀጾችን ኢሳ ሰው ነው የሚል አምጣ እስኪ። ኢሳ ሰው ነው አታገኝም። ሽታው የለም። ኢሳ ሰው ነው የሚል ምናልባት መልእክተኛ ነው የሚል ያመጡልኝ ይችላል። ጅብሪል መልእክተኛ ነው፣ መንፈሱም መልእክተኛ ነው። በቃ ምንም አይገርምም። ግን ኢሳ ሰው ነው የሚል ቃል በቃ በ6000 የቁርአን አንቀጽ ውስጥ የለም። ኢሳ ሰው ነው የሚል ማለት አታገኝም። መቼ እንደሆነ የምነግርህ ይሄን ነው።
ኢሳ ሰው ካልሆነ እኔ ከጌታችሁ መጣሁ አለ። ጌታ ነው በቃ ተቀበል ነው ማመን ያስፈልጋል። አይ ስለ ኢየሱስ ኢሳ ነው ብሎ ይደርቆ የለ እስልምናው ኢየሱስ ኢሳ ነው ብሎ ነው እንግዲህ ቁርአን ላይ የተጠቀሰውን ኢሳን ኢየሱስ ነው ብሎ ነው ይሄን ሁሉ ነገር የሚናገሩት። ኢብን ኢሳንም እኮ አላከበሩትም። በጣም ነው የሚሳደቡት። ግብረ ሰዶም ይላሉ፣ እብድ ይላሉ፣ ብስብስና ትል ይላሉ፣ ብዙ ነገር ነው የሚሉት። ሶ እንደዛ ከሆነ ይሄን መሲሁን አላከበሩትም፣ የሚገባውን ክብር አልሰጡትኝም ማለት ነው። ለምንድን ነው የማይሰጡት? ይሄን አላቅም። እኔ መስጊድ አካባቢ ያለ በጥቅሉ እስኪ ወጆ ራዛን እያለ ነው መስጊድ እንደሆን ካንተም ወደ ሶላተ እና ቀጥሉ እስኪ ሌሎችም እድል እንስጣቸው። እዚህ ላይ አብቲ እንድትሄጂበት የምፈልገው ሱራ 471 ላይ ትላንትና እንደውም በቃ ተመልሶልኛል ሁላ ብሎ ነበር እንሳል ላይና አይ በቃ ሌላ ወደ ኢማኔ ነው ሌሎች ጥያቄዎችን ቀለል ያሉ ናቸው ብሎ እነሱ ምንድን ያሉት በግልጽ ለምን አይቃወምም? ከተቃወመ የክርስቲያኖችን እየተቃወመ ከሆነ ለምን በግልጽ ስላሴን አይቃወምም ሲል ይሄው ይቃወማል ብለው አማልክት ሶስት ናቸው አትበሉ፣ አማልክት ሶስት ናቸው አትበሉ፣ ይሄው ተቃውሟል። ይሄ ማለት ስላሴን ነው። ምክንያቱም እነሱም ለሚያምኑት ሶስት አካል የሚለውን አንስቶ ነበር። ቅድም ሄደሽበታል በእርግጥ በስፋት ይህንን ከምን ጋር አያያዝ ነው? አካላት እዚህ ጋር አሁን አማልክት የሚለውን ሱራ ስንት ነበረ? መነኮሳታቸውንና ምናምን እንትኖቻቸውን ቀሳውስቶቻቸው መነኮሳታቸውንና ተውባ ላይ ያለው ተውባ ላይ ያለው ተውባ 31 እሱ ላይ ካለው ጋር አማልክት እዛ ጋርም ሶስቱን አማልክት እንደሚለው እዚህ ጋርም አማልክት ነው የሚለው ብለን ነበር እንትን ያልናቸው። አይ ሶስት አካል ስለምትሉ እሱን ነው። በዛ ላይ ደግሞ አትበሉ ነው እንጂ ልጁ እነሱ አይሉም አለ። እነሱ አይሉ መጽሐፋቸው ግን ይላል አለ። ይሄ እስከ መጽሐፉ አንፃር እዛ ጋር ያለው አትበሉ ነው እንጂ መጽሐፉ ይላል አይደለም አይደል? ይሄን እንዴት ታይዋለሽ? ምናልባት ግልጽ ከሆነልሽ እዚህ ላይ በደንብ ግልጽ ብታደርጊለት። እሱም ጥያቄው እዚህ ጋር ስለነበረ ማለት ነው። ሲጀመር አንተ አሁን ካልከው ጋር ምንም አይገናኝም። የቁርአኑ አንቀጽ ምዕራፍ 9:31ን ራሱ ብንመለከት ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ይላል። አንድን አይታወቅም። ለምሳሌ ሆነ አሁን ትልቁ አጀንዳችን ኢየሱስ አምላክ ቁርአን ከ600 ዓመት በኋላ ሲመጣ እንግዲህ ኢየሱስ ልጅም ነው አብም ነው ምንድነው መንፈስም ነው ብሎ የሚያምኑ ሰዎች አሉ። ይሄንን አላህ ያውቃል። ስለዚህ እዚህ ቁርአን ላይ ቁርአን ላይ ቀጥታ መጥቶ አብም ነው መንፈስም ነው ልጅም ነው የሚሉ ሰዎች አሉ። ዋሹ ካዱ እያለ አልተናገረም። አንደኛ ይሄን ራሱ ቢናገር ራሱ በቂ አይደለም። ምን መጨመር አለበት? ኢሳ አብም ምንድነው ወልድም መንፈስም ነኝ ብሎኛል ብለው እግዚአብሔር አብም ልጅም መንፈስም ነው ብሎ የሚያምኑ ሰዎች ያምናሉ። እና ዋሹ ብሎ እንዲህ ቢናገር ተገላገልን፣ እንደ ቁርአን ከሄድን ማለት ነው። ይህን የሚነገር የለም ዳርዳር እያለ ፈርቷል። እዚህ ጋር ለራሱም ነገር እንትን ገነት መግባት ይፈልጋል። የሆነ ነገር ካጠፋ እንደዛ እንዳይሆንበት የሆነ ግማሹን ያመጣል። ከዛ በኋላ ምንድነው አብዛኛው ቁርአን ውስጥ ያሉ ስለ ኢሳ የሚቃወሙ ነገሮች ቅድም ያልሻቸው አይነት ነገሮች ነው። እነማንን ነው? ስለ ኢሳ ሮንግ አመለካከት፣ ስለ ኢየሱስ አምላክነትን ለሚጠራጠሩ ሰዎች ኢቨን ለሙስሊሞችም ጭምር ነው። ቁል ሁወ አላሁ አሐድ ምናምን አልተሰቀለም ምናምን የሚሉ ነገሮች ይሄ የክርስቲያኖችን አይደለም የሚቃወሙ። ከክርስቲያኖች ውጪ የአላህን ልጅነትን በሰውኛ ለሚያምኑ ሰዎች ቅድም እንዳልሽው በግብረ ሰዶም ምናምን እንደዚህ አላህ ሚስት አግብቶ ለሚሉ ሰዎች ነው አላህ ልጅ የለውም እያለ የሚቃወመው እንጂ ክርስቲያኖችን አይደለም። ቀጥታ ክርስቲያኖችን አይደለም። የክርስቲያኖች መለኮታዊ ልጅን ሳይሆን አላህ ሰውኛ አይነት ልጅ ሚስት ኖሮት እንዲህ አግብቶ ምናምን እንደዚህ በግብረ ስጋ ምናምን እንደዛ የወለደው የሚወልድ እንዳይመስላቸው እዛ ክርስቲያኖች መለኮታዊ ልጅ ሲሉ እና እንደዛ እንዳይመስላቸው ነው። እዚህ ጋር ቁርአን ላይ አላህ ልጅ የለው ምናምን እያለ የሚያብራራው ክርስቲያኖችን አይደለም፣ ሌሎችን ነው የሚቃወሙ። ቁረይሾችም ጭምር ኢቨን ሙስሊሞችም ጭምር እንደዛ ቅድም ያልሻቸው አይነት ነገር ስድቦችን ለሚጠቀሙ ሰዎች ነው እንጂ ክርስቲያኖችን የሚቃወሙ ቦታ አላገኘውም። ተረዳሽኝ አይደለ?
ያ አይተረድቻለሁ። እንደው ባጭሩ እስልምናው ስላሴን አልተረዳም። በነገራችን ላይ ለቀድ ኸፈረ አለዚነ ቃሉ ኢነላሀ ሰሊሱ ሰላሳ እነዛ አላህ የሰው ሶስተኛ ነው ያሉት በእርግጥ ካዱ ይላል ቁርአን። የሰው ሶስተኛ ማለት 1 2 3 እኔ አንተ ቃሌ ከእኔና ካንተ መካከል ሶስተኛው ቃሌ ማለት ነው። ሶስተኛ እኔና አንተ ማንን? እኔ መርየም ነኝ፣ አንተ ኢሳ ነህ፣ ቃሌ ደግሞ አላህ ነው። ክርስቲያኖች እንደዛ እንደሚያምኑ አድርጎ ነው ይሄ ቨርስ የተነገረው። በነገራችን ላይ ክርስቲያኖች በአላህ ላይ መርየምንና ኢሳን ደርበው ስላሴን እንደሚሉ አንደኛ እሱ ጋር፣ ሁለተኛ ደግሞ ቄስንና መነኩሳትን አምላካቸው ያገውና ኢሳን አምላካቸው ይሄ አሁን ይሄ ደግሞ እኔ ደግሞ ሙሉ በሙሉ ቁርአን ውሸት ወደሚለው አልሄድም። አረቦች የጨመሩበት ነገር ነው ብዬ ነው በአረቦች ጥመት እና የሆነ ነገር ምናምን ብዬ ማምነው ነገር አለ ማለት አሁን ለጊዜው እስልምና ላልኩኝ ቁርአን ውሸት ነው ሳይሆን አምላክ እያለ ነው ጌቶች አድርገው ያዙ ነው የሚለው ሊቃውንትና መነኮሳትን አንድን አምላክ ሌላ አምላክ የሌለ ወይንም አጋር የሌለውን ብቸኛውን አንዱን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ይላል። ያልታዘዙ ስለ ትእዛዝ ነው እያወራ ያለው ትእዛዝ ነው። መሐመድም ብሏል እንደኛ እኮ መነኮሳትን አናመልክም ሲባል አይ ተው ሲሏችሁ ትተዋላችሁ፣ ስሩ ሲሏችሁ ትሰራላችሁ ብሎ የመታዘዙ። ታዲያ አላህና መሐመድ ትእዛዝን በፈረዱ ጊዜ ነገርን በፈረዱ ጊዜ ብለው የቀየሩት ትርጉም የቁርአን ቨርስ ማለት ነው። ትእዛዝን ባዘዙ ጊዜ ያን ትእዛዛቸውን የሚያዙትን ትእዛዝ እዛ ትእዛዝ ላይ በፈረዱ ጊዜ አላህና መልእክተኛው ይሄን የቁርአን አንቀጽ ምድያረጉት ነው ያልታዘዙ ነው የሚለው። አልታዘዙም። ለዚህ ግን ለሊቃውንቶች ታዘዙ አይነተኛ መልክ ያለው የቁርአን ቨርስ ነው። ሊቃውንትና መነኮሳትን ከአላህና ከመርየም ልጅ ከመሲሁ ሌላ ጌቶች አድርገው ያዙ ነው የሚለው ቨርሱ በጣም ተቀያይሯል። መሲሁ ሐርፈሃ በፈትሐ ስለመጣች ከአላህ ጋር ይያያዝም ይላሉ። ዋው እኮ ቀድማ መታለች ከአላህ ጋር ለማያያዝ ወልመሲህ ኢብነ መርየም ሚን ዱኒላሂ ወልመሲህ ኢብነ መርየም ሚን ዱኒላሂ ወልመሲህ ኢብነ መርየም በእኛ አላህ ራሱን እነርሱ እያለ እንደሚጠራ ታውቂያለሽ? ምንድን ነው እኛ? አዎ እኛ ሲል ያው ቃሉና መንፈሱን ትዝ ሊሉ ይገባል። ዝም ብለህ የክብር ነው ምናምን ሳይሆን ቃሉና መንፈሱን ልታደርጋቸው ነው። መንፈሳችን ወደ እሱ አላክን አለ። ቃሉ ደግሞ ከጌታችሁ ዘንድ በተአምር መጣሁ አለ። ቃሉ ወደ ጌታው ወደ አላህ ሄዷል። በቃ ከጌታቸው ዘንድ መጥቷል። ቃሉ በራሱ ጌታ ነው። እሺ ከዛ እነርሱም እያለ ይጠቀማል አይደል? ከዛ አንተም እያለ ይጠቀማል። አዎ አይ በምስራቆችና በምዕራቦች ጌታ እምላለሁ ይላል አለ እምላለሁ። እነዚህ እሺ ሶስቱ ራሱ የሚገልጽበት መንገድ ራሱን በወንድ እሷ ደግሞ አይልም። በነገራችን ላይ አላህ ነህነ ሲል ያው እኛ እያለ ነው ራሱን እያከበረ ነው ይላል እኮ። አንተም ይላል አንተ ይላል እኮ አንተም ይላል እነርሱም ይላል። እሷ ግን አይልም። ኧረ ጉድ እንዴ! አይ አሳማኝም እንዴት ሊል ይችላል? ከሱ ጋር ሴት የለም። ሴትማ ያው አላህ በሴት አንቀጽ ሲጠራ አላት ነው የሚሆነው። ያቺ አላት ደግሞ ጣዖት ነች፣ የቁረይሾች ጣዖት ነች። እና አላሂት እሷ ሌላ አይችልም። የሆነ ቦታ ላይ እኮ እንዲያውም አይሁዶች ኡዘይርን የአላህ ልጅ ነው አለች ይላል። ይሁዶች ብቻ ሱረቱ ተውባ ላይ ነው። መቼም የሱረቱ ተውባ የማያመጣው ጉድ የለም። እኔ በጣም የሚገርመኝ ቁርአን ክፍል ነው የጸጸት የንስሐ ምዕራፍ ብሎ ግን በውስጡ ያለው ረደው ያለው ፍለታው ብቻ ዝለለውና ያን ብቻ እና አበቡ ሁኔታ መችተኛል። ተጠማ ጥያቄዎችን ይዤ እመጣለሁ። ጠዋት ስራ ስላለብኝ ትንሽ ማረፍ ስላለብኝ ቃል በጣም አመሰግናለሁ ወንድሜ። በርታ ጠይቅ። ብዙዎቻችሁንም አመሰግናለሁ። እዚህ ጋር በርታ ጠይቅ፣ እግዚአብሔር ይርዳህ። ደግሞ ሁሉ ቀን መጠየቅ ሳይሆን ወይንም ጠይቀህ ወደ ራስህ አረዳድ እንዳትሄድ ወይንም የራስህን ግሩፕ ምን መሰለሽ እዚህ ጋር ይኸውልሽ ቤተሰቦችም ስላሉ ብዙ ነገር አለ። እኛ ከመጀመሪያ ጀምሮ ዙሪያችን በሙሉ ይሄ ምንድነው የእስላም ቅልቅል የክርስቲያን ቅልቅል የለብንም። ኧረ ይገባኛል።
ሰዎችንም ጋር እኛ አካባቢ ነው እና አሁን ነገሮችን ስጠይቅ ብዙ ነገሮችን እነሱም ጭምር እንዲረዱ እያደረኩ ነው። እነሱም ጭምር ይረዳሉ። ነገ እነሱንም ጭምር አስተምራለሁ እንጂ ላይክ እንደዚህ ኢቭን አሁን ከነሱ ጋር ተቀምጬ መጀመሪያ ቦታ ያዝ። ሁሉ ጊዜ የምነግርህ የመዳን ቀን ዛሬ ነው፣ ያውም አሁን ይላል መጽሐፍ ቅዱስ። የጅንጀና ምናምን እንዳይመስልህ ልንገርሻ። እኔ አሁን ለምሳሌ ላይቭ ላይ እንኳን ሳወራ ላይቭ ላይ ሳወራ ሰዎች ይገረማሉ። በቤተሰቦች ዙሪያ ሆኜ ነው የማወራው። በቤተሰቦቹ ዙሪያ ሆኜ አብሬ ነው የማወራው። ምክንያቱም ጥያቄዎችን ይቀበላሉ። ላይክ እነሱም ስጠይቅ መልስ እያጣሁ በሄድ ቁጥር ልክ እንዲህ በተሳደቡ ቁጥር በሚሰርቡኝ ቁጥር እነሱ የሚሰሙት ነገሮች አሉ። ገብቶሻል? ያ ነገር እነሱንም ጭምር አትራክት ያደርጋቸዋል ብዬ አስባለሁ ማለት ነው። እሺ አብዱል ፈታህ፣ አንተ በቀደም ኢብራሂም ሊያስፈራራ የሞከረው ልጅ ነህ አይደለ? ትናንት አውርቼ ቤትን ምናምን እናትን ሹክሪያ ምናምን ሲል የነበረው አይ በቃ ጥሩ ነው። አይ ጥሩ ነው። ጥያቄ ትጠይቃለህ፣ ጥሩ ነው። ግን አበባ እንዳለች ወደ ራስ አረዳዳት ያዝ። መረዳቶችን ያው ከሚሰጥ መረዳት ያዝና ጥያቄ ካለ በማንኛውም ሰዓት ላይ መጠየቅ ትችላለህ። የጥያቄ ችግር የለም። ከኔ ጋር ስለምንገናኝ ችግር የለም። ቢኒ እንደዋወላለን፣ ይጠይቃል። ሞር ግን እንትን ላይ ምክር ስጡት። አሁን የመዳን ቀን ዛሬ ነው አብት ያልሹ ላይ ራሱ መዳን አሁን አብዱል ፈታህ ቤት ውስጥ ሆኖ እየሰገዱ ቤተሰቦቹ ምናምን ነገር እንዲህ በቪዲዮ እያሳየ ነው ሁላ የሚጠይቀው። ሐላል ማለት ነው፣ በግልጽ ነው። ሁሉም ያገኛል። የሚገርም ሁሉም ያገኛል። ምክንያቱም ለምን ታውቃለህ? ቃል ለምን ታውቃለህ? ሁሉም ትልልቆቹ ሼሆቹም ያቁኛል። የሚገርም ሁሉም ማለት ነው። እና ለምን እንደሆነ ታውቃለህ? እነሱ መልስ ስላልመለሱልኝ ነው። ገብቷል። በቃ እኔ መልስ እንዳላገኘው ሁሉም ገብቷቸዋል። ከዛ እነሱ ደግሞ ትልልቆች ናቸው፣ ትልቅ ሰዎች ናቸው። ያው ብዙ ሰው ሙስሊም ደግሞ ያው የውስጡን ያውቃል እንግዲህ። እና ደግሞ የኔ ጥያቄ ጄኑን እንደሆነ መልስ እንዳጣው በሼዎችም ዘንድ ብዙዎቹ እኔ የሚያውቁኝ ሼዎች አሉ። እኔ አሁን በጣላቸው በጣም ትልልቅ ታዋቂ ሰዎችም አሉ ያውቁኛል። ትልቅ ሰዎች አትጥራቸው ግን እንትን ነው ገባኝ። አሁን ምንድነው መሰለህ እነሱም ጭምር ያውቁኛል ነው መልስ እንዳጣው ጥያቄ የሆነ ቦታ ማረፍ መቻል አለበት። ጥያቄ ደግሞ ረፍት ሊሰጥ ይገባል። የሆነ ነገር ላይ ሁሌ ጠያቂ ብቻ እንዳትሆን ነው። እና አይ አሁንማ ወደ እየተረዳ በጣም ጥሩ እየተረዳ እግዚአብሔር ይረዳል። አይ መጽሐፍ ልጋብዝህ ምናልባት ስለ ቢኒ እሺ ባብቲ ቀጥይ። ምናልባት በኑረዲን የሚመስል የተጻፈው የበረሃው ሰይፍ አክራሪ እስልምና ምንጭና ጅራቱ እሱ 100 ምናምን ገጽ ነው። እሱም ብታነቡ እልክለታለሁ አለኝ። ቴሌግራም እልክለታለሁ አለኝ። እኔ ጋር እልክልሃለሁ። የበረሃው ሰይፍ እናልሽዋ ሱረቱ ረሱላህ በኢብኑ ኢስሐቅ ነው ያንበበው። ምናልባት እንግሊዘኛ ወይ አረብኛ ምን መሰለህ አሁን እኔ ፍራንክሊ እኛ ጋር ጥያቄዎችን ላይክ አሁን መጀመሪያ እንደውም አሁን ትንሽ እንደውም ወደ ፌስቡክ ከመጣው በኋላ በፊት እንዲህ በአካል ነበር የምጠይቀው። በፌስቡክ ደግሞ ከጀመርኩ ወደ 18 ዓመት መሰለ። ከዛ በኋላ በቲክቶክ ደግሞ ወደ 3 ዓመት አካባቢ ምናምን ነው ከጀመርኩ ማለት ነው። አሁን ትንሽ ከዛ እኔም ብዙ የሚሰማኝ እና እፎይ እና ቃል እናንተ ከጀመራችሁ በኋላ በተለይ ደግሞ እፎይ ከዛ እነዚያ ጥያቄዎች የበለጠ ተሰሚነት እያገኙ መጡ ማለት ነው። ገብቷቸዋል። እና እኔ ግን ሰው ጋር አጥቻቸው ነው ወደዚህ ያመጣሁት። ከዛ አሁን ደግሞ ሲመልሱልኝ እንደገና ሌላ ጥያቄ ነው እየፈጠረብኝ ያለው ማለት ነው። እና ምንድነው ማረጋው ነገሮችን ጨርሼ ጠያይቄ ነው እንግዲህ ወደዛ መጨረሻ ያው መጀመሪያም ነበሩኝ እንግዲህ ብዙ አመታትም ማለት ነው። አይ ሹብሃት ውስጥ ገብተሃል አንተ አትመለስም። በቃ እንግዲህ ነፍሴ ማር ይበሉ። ሹብሃት ውስጥ ከገባስ ነው እና በጣም ከባድ ነው። በነገራችን ላይ ፊሊንጉ ይገባኛል። ምንም ጨራሽ አሁን እንዲያውም ብዙ ሙስሊሞች የተመቹኝ ነገር ምንድነው ኧረ ውሰዱልን ነው እንትን ላይ ገብተው መጀመሪያ እንገላለን ነበር የሚሉት። አሁን ግን ኧረ ውሰዱልን ሌላ ነበር። በሸሪያው ታውቃለህ ያስገድድ ነበር። አሁን በሸሪያ በፊት እንደዛ ነበር። አሁን ነገሮች እየከበዷቸው ጥያቄዎቹ መልስ እያጡ ሲሄዱ አላረላ የሆነ በቃ ውሰዱልን ነገር ማለት ገላግሉን። አይ አሪፍ ነው እንግዲህ አንተ በቀድመ ያነሳቸው ጥያቄዎች ወደ አናሲሞስን ታውቀዋለህ? አይ አላውቀውም። ማን ነው እሱ? አይ ቴሌግራም ላይ ነው፣ በፊት ነው ቆይቷል።
በጣም ብዙ ሐዲሳትን የተረጎመ ብዙ ነገር ለኛ ራሱ ያስተማረን ልጅ ነው እና ብን ነው ያደረጉት ልጅ አሁን በቃ በጣም በቃ ሙስሊሞች ናቸው ሼኾች ናቸው ቤተሰቦቹና በቃ ምን ያህል ግፍ እንደደረሱበት በቃ ብን አልኩ በቃ እሱ ግን በቃ ከክርስቶስ ጋር ተጣበቀ በቃ ምንም ከሱ ክርስቶስን ነው ያገኘው አይፈራቸውም በቃ አገር ነው ቢቀር ይቀር በቃ አለቀ እና ሌላም አለ ገብረ ስላሴ ወንድማችን አህመድ የሱም ነው እንግዲህ ሌሎችም አሉ ብዙ ከእስልምና የመጡ በጣም ብዙ መከራ ብዙ ሰዓት ላይ ይተራመዱ በቃ እንደ ቅዱስ ጊዮርጊስ አይነት ከባድ ፈተና ገጥሟቸው ግን እንደ ቅዱስ ጊዮርጊስ ፈተናውን ያልገቡበት ቅዱስ ጊዮርጊስም በጣም የተፈተነ ሰማዕት ነው በመንኮራኩር ሳይቀር የተፈጀ ነው ግን እነሱ በቃ ብዙ ለመሰቃየት ተሞክሮባቸው ቅድም እንዳልኩ ነው ብራዘር ረሺድን ተከታተለው ተጠቀምበታል እኔ እንኳን ቆይቻለሁ መከታተል ካቁም ረሺድ ሐማሚ እንደው ዩቲዩብም ላይ ሆነ ተከታተለው ሰርች አድርግና ረሺድ ሐማኑ ረሺድ ማን ነው ልጅ ነው ከሰማው ወጣው ክርስቲያን ነው አሁን ላይ ክርስቲያን ነው ረሺድ ማን ነው ረሺድ ብራዘር ረሺድ ብለህ ስትጽፍ ይወጣል ስለ ቁርአን ማኑስክሪፕቶች ስለ እስልምና ስለ መሐመድ ግለ ታሪክ ስለ እስልምና ወደ ዓለም እንዴት እንደገባ ስለ መስቀል ጦርነት እንዴት እንደተነሳ ምን ሲጀመር እሱ ያልነካካው ነገር የለም አንድና አንድ ስነግርህ አረበኛ ቋንቋ የእናቱ ቋንቋ ነው ሃይማኖቱም ነበር የተወለደበት ነበር ከቤተሰቦቹ ኦኬ ወላጅን ኩዷል ከሱ ብዙ ትማራለህ እሱንም ከተወለደበት ሀገር ነው ብን ያረጉት ቢመለስ ሊገደል ይሄ ሰውዬ ነው يعني هذه ليست كذبة ይሄ ሰውዬ ነው محمد مجنون قالوا يا ايها الذين ይሄ ሰውዬ ነው ያ እሱ ነው ያ እሱ ነው ተከታተለ እና ቃል ይልክልሃል ቃል ስጋ ሆነ ይልክልሃል የበረሃው ሰይፍ ኑረዲን ኢብኑ መሲህ የተጻፈ እሱ በጣም ምርጥ መጽሐፍ ነው አንብበው በጠቅላላ ብዙ ነገሮችን የሚቃኝ ነው ስለስለምና ብዙ ነገር ተጠቀምበታለህ በቃ ሐዲሳቶችን እንድታነብ ሞር ደግሞ የሱን ታሪኩን የመሐመድን በደንብ እንድታጠና ራሱ ይገፋፋል አንተ ግን ሐዲሳቱን ምን አነባለሁ እኔ ስንት ሺህ ሐዲስ ነው እዚህ ጋር የማይመለስልኝ ያልተመለሰኝ እኔ ምን ሐዲስ አነባለሁ ከዚህ በኋላ ቁጥር እንደውም ይተኛል አሁን ያንተ ፐርፐዝ ምንድነው ለምሳሌ አሁን አንድ ሰው የሆነ ዓላማ አለው አይደል ሲነሳ የሆነ ዓላማ ይዞ ነው የሚነሳው ሁሉም ነገር ምክንያት አለው ለምሳሌ አንተ ከሐዲስ መልስ የምትጠብቀው ለሆነ ምክንያት ነው ሊሆን የሚችለው ከእስልምና ለመውጣት ከሆነ ወዲያው ነው መውጣት ያለበት እኮ ይኸውልሽ እጠብቅ ነበር መጀመሪያ ይኸውልሽ መልስ ማገኝ ይመስለኝ ነበር እስልምና መልስ አለው እያልኩ ነበር ይኸውልሽ ላይክ ወደዚህ ወደ ቲክቶክም ስመጣ በቃ ላይክ የሆነ ሰው በቃ ከሚሰማ ሰው አይጠፋም መልስ አሁን በየቦታው ሁሉም ኢጎ ስላለበት ላይክ ሮንግ ነገሮችን እንትን ይኛል አሁን ጭራሽ ልክ አሁን እፎይ ከመጡ በኋላ ላይክ እንትን ቪዲዮዎች መሰማት ከጀመሩ በኋላ መልስ ለካ እኔ ተስፋ አድርጌ ነበር ላይክ መልስ እንዳለው እንትን አድርጌ ማለት እና በቃ ጭራሽ በቃ ቶታሊ መልስ የለውም ወደሚል ነገር ነው አሁን እየገባ የደረስኩት ማለት ነው አዎ ተጠንቀቅ ወንድሜ በጣም ነው የምፈራው ለአንተ በጣም እጸልይልሃለሁ መን በደለ ዲነሁ ፈአቅቱሉ ማንም እምነቱን ቢቀይር አንገቱን በጥሱ ስለተባለ ፕሊስ በተለይ ጀምአውን የሚከፋፈል እንዳንተ ጥያቄ የሚያነሳ እውቀት ያለው ሰው የሚያነብ የሚጽፍ አይፈልግም ለሱ ደግሞ መሐመድ አያነብም የሚጽፍ ስለዚህ እስልምና አይሻ ራሷ ዲንን እያለችው ለነብያችን እኮ አይሻ ያንተ አምላክ እያለችው ዛሬ አንዱ አሳይቶኝ ያንተ አምላክ አይሻ ራሷ አብቲ እንትን ላይ እስኪ አሁን ቅድም ስናነሳ የነበረው ፖይንት ምንድነው አብዱልፈታ ጋር ብዙ ጊዜ ከእስልምና ከወጡ በኋላ ኤቲስት ነው ላይክ ሰዎች ብዙ ጊዜ በቃ ምርጫቸው የሚሆነው ዝንዶ ስለ ክርስትና ላይ ያሉት ሴክቶች እንዴት ነው የሚለውን ነገር ስለሱ ትንሽ እያወራን ነበረ ኦርቶዶክስ ስንል ምን ማለታችን ነው ትንሽ እስኪ ባንቺ አንደበት በኔ ነግሬዋለሁ ባንቺ ደግሞ እስኪ በደንብ አድርገሽ ዛሬ ይበዛብኛል ቃል ሌላ ቀን ምንድነው ይሻለኛል ሌላ ቀን ይሁን በቃ እሺ
እኔ 100% የምነግርህ ደግሞ አይ አሁን ያልከው ነገር ልክ ነው። እኔ ደግሞ ኤቲስት ሆኜ አይቼዋለሁ። ገብቷል። ከዛ ወጥቼ ነግሬ ነበራል። ከዛ ደግሞ ወደዚህ የመለሱኝ ደግሞ እነ ማይልስ ሙሮ ምናምን ናቸው፣ እነ ሰርጉሩ ምናምን ሌሎች እንትኖችን እያነበብኩ እነሱ ናቸው ወደዚህ ኢቨን የፕሮቴስታንትን አስተምሮቶችን እያነበብኩ ነው ወደ ራሴ የተመለስኩት ማለት ነው። ያ አይ ኖርማሊ ብዙ ሀሳብ ሳይሆን እንዲህ የተወሰነች ነገር ራፍሊ ነው እንጂ ትምህርቱ ምናምን አይደለም። ዲቴል ሳይሆን እንደማጠቃለያ እዛው እንግዲህ አንተ ተኝተሃል፣ እኔ 24 ሰዓት አስቀምጠኝ ትላለህ። እሱማ ቅድም ያልኩት ጥያቄዎች አሉ። አሁን ምን መሰለህ፣ አሁን በሌላ ቀን ሌላ ጊዜ ነገሩ እኮ መማር የምፈልገው ምን መሰለህ፣ አሁን እናንተ ጋር ትልቁ ችግር የሚሆንብኝ ምንድን ነው መሰለህ፣ ቅድምም ነግሬሃለሁ፣ ፕሮቴስታንት ካቶሊክ ምናምን የሚባሉ ነገሮች አሉ። እነሱ ለምን ተለያዩ የሚል ነገር አንዳንዴ ምንድን ነው ከኔ በላይ አንድ ፕሮቴስታንት ከኔ በላይ ስለ ኦርቶዶክስ ያውቃል ማለት የማያውቁ ሰዎችም እንዳሉ ሆነው በጣም ብዙ ሰዎች ከኔ በላይ እኔ ሳልገባበት ስለ ኦርቶዶክስ በጣም የሚያውቁ አሉ። በጣም ብዙ ሰዎች ካቶሊክም ቢሆን በጣም ትልልቅ ሰዎች ከኔ በላይ ኦርቶዶክስ የሚያውቁ አሉ። አዘ ሴም ታይም ደግሞ ኦርቶዶክስም ደግሞ በጣም ትልልቅ ሰዎች ፕሮቴስታንትን የሚያውቁ በጣም ብዙ ሰዎች አሉ። አሁን ሄጄ ከማነበው በላይ ማለት የሚያውቁ ሰዎች አሉ። እነዚያ ሰዎች ከኔ በላይ ያውቁ ለምን ዲፈረንስ ፈጠሩ? ስለዚህ ወዴት ነው የምትሆነው? ገብቷል የሚሉ ነገሮችን ውስጥ ላይ ኩዌስችን ያደርግባል። ዞሮ ዞሮ ግን ክርስቲያን ስለሆነ ማለት ነው። ዞሮ ክርስቲያን የሚለው ነገር ብዙ ማተር አያደርገኝም። መልካም እሱን በቃ እናወራበታለን በደንብ። ይሄ ነው አብቲ እነንም የያዙት ቢኒም አብቲ መልስና እንማማራለን እዚህ ላይ ያለውን ነገር ማለት ነው። እንግዲህ ላይቭ ምራፍ የተጠበቀበትም አንዳንዴ በውስጥም ማለት የትምህርት ጊዜዎች ላይ ፕራይቬት ብንገናኝ ደስ ይለኛል። በውስጥ አሁን ያ ዊኬንድ ያ እንችላለን። ትንሽ ብዬ ገዝተ ላይ ሆኜ ነው እንጂ እዚህ ላይቭ ላይ ሲሆኑ ሙስሊሞችም እየለቀቁት ስለሚመጡ እዛው እንዲሆኑ በውስጥ ብናወራ ይሻላል። በቃ በውስጥ እንጨርሰዋለን፣ ችግር የለው። በደንብ እናስረዳለን። መጀመሪያ ወይ ክርስቶስን አስተምሮ በተከታዩና አስጠብቆ የመጣው ነው የሚለው ኤቪደንስ በደንብ እናየዋለን። በመረጃ በማስረጃ ለጠጥ እያደረግን በደንብ በውስጥ ጥያቄ የሚሆንብን ነገር ሁሉ ይህ ችግር ብዙ ሰዎችን ላይ ያለው በውጭውም ማለት ለምሳሌ ባባ ዘካርያስ ቡትሩስ ግብፃዊ ቄስ እሳቸው አሁን ብዙዎች ከእስልምና ሲመጡ ወደ የትኛው እንምጣ፣ ግማሾቻቸው እንዴ ናቸው። ይሄ አንተ የጠየቀው ጥያቄ ተጠየቀው ይጠየቃሉና እሱ ለማስረዳት ያለበት አንድ ሰው ትክክለኛውን የክርስቶስን አስተምሮ የሐዋርያትን ስብከት ያስጠበቀችው ቤተክርስቲያን የቷ ናት ነው። በጥቅሉ ያን ነገር በደንብ ከታሪክ ስናየው ሁሉም መካከል ላይ ይቀራሉ ማለት ነው። ሁሉም የዘመናቸው ላይ ነው የሚያቆሙት። ላይክ መሐመድ 6:10 ላይ ጀምሮ 6:32 ላይ እንደሚያቆመው ማለት ነው። ከ6:10 በፊት የለም ነበር ነው። እሱም የለም ሃይማኖቱ የለም ማለት ነው። እሱ ከ5:70 ጀምሮ ሊኖር ይችላል ተወልዷል። ከዛ በፊት ግን አስተምሮቱ የለም፣ እሱም የለም። ያንን በደንብ የኋልዮሽ እናጠናዋለን። ወደኋላ እየጎተትን እየመለስን እናጠናዋለን። የኋልዮሽ መሰረታዊ ነገሮች እንጂ አሁን ብዙ ሰው የሚለውን ነገር ሌላው የሚከተለውን ነገር ማያሳምኑ ነገሮች አሉ። ገብቶሻል? እኔ መሰረታዊ ነገር ነው የምፈልገው። እሱን አይደለም፣ ወደኋላ እናጠናለን፣ ዘመናትን እንቃኛለን። ያን ጊዜ ውሳኔ ያንተ ነው። በስነ ስርዓት በመረጃ እና በማስረጃ ወደኋላ ዘመን ማጥናት ያስፈልጋል። ይሄን ለመረዳት በጣም ሲምፕል ነው። ነገራችን ላይ ትልቅ ነገር አድርገህ እንዳታየው። እኔ ደግሞ ትልቅ የምፈልገው ይሄ ታሪኮቹ፣ ወሬዎቹ ምናምን ነገር ብዙ ነገር እሱ ላይ ሳይሆን ይሄ አምላክነት የሚባለውን ባህሪን እኔ እምነቱን ነው የምፈልገው። የአምላክ የሚባለው ባህሪ አሁን እኛ ጋር ሰው ይመስለኛል በጣም ሰው የሚጠላ ነው የሚሆን፣ በቃ የሆነ ገዳይ የሆነ በቀለኛ ነገር ነው እኛ ጋር የሚታየኝ። ሀሜተኛ ነገሮች ብዙ ነገሮች አሉ። ይሄ አምላክ አንዳንድ ደግሞ ሰው ያደርጉታል። ከዛ ከእስልምና ላለመውጣት ብዬ
ይሄ በሰው የሚያደርጉትን ነገር ደግሞ ሰውኛውን ነገር በቃ ይሄ ሰው እንደ ሰው አድርጎ የሚያወሩት በቃ ኢሳን ነው ማለት ነው። እዚሁ ሆኜ ማለት ነው ኢሳን እያሰብኩ በቃ መጸለይ ጀመርኩኝ ማለት ነው። ሆነ ጸልያለሁ። እኛ ጋር በሰውኛ የሚገለጹ ነገሮችን በቃ ኢሳን ለማለት ፈልገው ነው እዚህ ጋር መናገር አልፈለጉም እንጂ ወደዛ አረጋለሁ እና በጣም ኮሽን ያደርግብኛል። አሁን እስልምና ውስጥ በብዛት አሁን ሃይማኖት እንጂ እምነት የሚባል ነገር ምንም የለም። በቃ ሰው ማለት ነው አዘ ሴም ታይም በቃ አላህችንም እንደ ጨካኝ ነው፣ ተሳዳቢ ነው፣ ይራገማል፣ በቀለኛ ነው፣ አላህ ቂም ይዛል ይባላል። እንግዲህ በግልጽ ይባላል አላህ ቂም ይዛል። ሁለት ደግሞ ጥሩ ስራ ስንሰራ ደግሞ አጅር የሚባል ነገር ደግሞ እንትን ምንድነው በጣም የሚገርም የሚያስቀኝ ደግሞ ሐሰናት የሚባል ነገር አለ። 30 ሐሰናት ይጽፍልሃል። 40 ሺህ ደረጃዎች ስንት ሲሞላ ነው? ይሄ ማለፊያዎቹ ጋር ነው የለም 10 ሺህ ይጽፍልሃል። የሆነ ነገር ስታደርግ ከመስጊድ እንትን ቆሻሻ ካነሳ 10 ሺህ ደረጃ ሐሰናት ይጻፍልሃል ይለኛል። የሆነ 70 ሺህ ሐሰናት ይጻፍልሃል። ስንት ሺህ ሲደርስ ነው ደረጃው? ሰላት ራሱ መሐመድ ላይ ካወረድህ እኮ አጅር አለው። ጀነት ገቢ ነህ፣ አጅር አለው፣ ሐሰና አለው። 1000 ካወረድህ ሐሰና ዝም ብሎ ቁጥር ይናገራል እንጂ ምንድነው ማለፊያው የሚዩ ነገር የለም። አንዴ ደግሞ ሌላ ቦታ ደግሞ እንደገና ሁሉም ነገር ትተው ላኢላሃ ኢለላህ ካልክ ላኢላሃ ኢለላህ ከጀነት ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ያለው ወንጀል ሚዛን ላይ ተቀምጦ አንዲት ላኢላሃ ኢለላህ ከሊመተ ጠይባ እሷ ትመዝናለች ይሉሻል። እሺ ለምሳሌ አሁን አንተ 1000 ሐሰና ተጽፎልሃል ባል ታዲያና ተመለሰ ያንን ሐሰና ታገኘዋለህ ወይስ ተፍቋል? ከነ ሐሰና ነው የምትጠፋው። 1000 ሐሰናት 1000 ሐሰና ተጽፎልሃል አይደል? ከዛ ተመለስክና ተውበት አድርገህ ሸሃዳ ያዝክ። እነዛ ሐሰናዎች ይመለሱልሃል ወይ ነው? ለዛ ጥያቄ መልስ አለው ወይ ነው እስልምና? ምን እንትን ትያለሽ? ምን እሱ ብቻ ይኸውልሽ፣ እኔ የሆነ ሰዓት ይሰማሻል ትምህርት ያቋረጥኩ። ቆይ አንዴ ልንገርሽ፣ ትርጉም የለውም ነው የምልሽ። ምንም ትርጉም የለውም፣ መልስም የለውም። እኔ አደም ከጌታው ቃላትን ተቀበለ፣ በሱም ላይ ተመለሰለት፣ ጸጸትን ተቀባይ ነው ይላል። ለምን ገነት ውስጥ አልመለሰውም? አሁን አደም የት ነው? እሱም ይሄ በጣም ትልልቅ ነጥቦች ናቸው፣ ጥያቄ ምልክት ሆነው የሚቀሩት እስልምና ላይ። አደም ከጌታው በጣም ብዙ ነገሮች የት ነው አደም ያለው? ተሽቀንጥረዋል። ከሰይጣን ጋር ባለው ሱብሃንአላህ ስንል ዛፍ እንደሚተከልን ታውቂያለሽ? አንዴ ሱብሃንአላህ ስንል ላኢላሃ ኢለላህ ዚክር ባን ቁጥር ዛፍ በአሽ ጥላ ስር ዛፍ ይተከልልናል። አይተከልልሃል በጀነት። እኔ አሁን የሆነ ሰዓት ላይ ኢቭን አይደለም ሴት መጨበጥ ከወንድ ጋር ሄድም ነበር፣ እሷን ለማለት ማለት ነው። ከሰው ጋር ከሄድ ከወንድ ጋር ሲሄድ በቃ ለወሬ ቢዚ እንዳያደርጉኝ በቃ ሱብሃንአላህ አልሐምዱሊላህ አላሁ አክበር ሱብሃንአላህ አልሐምዱሊላህ በቃ ቀኑ ሙሉ እሷን እያልኩ ውላለሁ ማለት ነው። ሳስበው ጀነት ውስጥ ዛፍ የለም እንዴ? ሆነ በረሃ ነው እንዴ የምገባው? ሆነ በረሃ ነገር ነው የምገባው? እዛ የኦዞን ድርቀት አለ እንዴ? ዛፍ አይ ጥላ እንዲሆነ ነው። እንጨት ይዘህ ነው የምገባው። እንደ አቡልሃብ ሚስቱ እንጨት ተሸካሚ ነበረች ይላል አይደል? አቡልሃብ የመሐመድ አጎት መሐመድን ይቃወማል። እስቲ ሴትን ያማል። አንዲት ምስኪን እናትን ለማማት ቁርአን አወረደ። አንዲት ምስኪን እናትን እንጨት ተሸካሚ አንድ ሴት ጋር ጭቅጭቅ አምላክ ከአንድ ሴት ጋር ሲጨቃጨቅ ከምስኪን ከእንጨት ተሸካሚ ሴትዮ ጋር እሷን ቂም ይዞ ከሰማይ ቁርአን አወረደ። እኔ ለምሳሌ አምላካችን የሆነች ሴት ጋር ቢጨቃጨቅ እኔ በጣም ወደ እንትን ነው የምገባው። እንዴት ነው ይሄ ነገር? ጥያቄ ምልክት ውስጥ ነው የሚገባው። ፈጣሪ እንግዲህ የአቡልሃብ ሚስት እንደሚባለው ያው ታውቃለህ ታሪኩን ሰበቡን ማለት ነው። እሱን ስለተቃወሙ ሚስቱ ደግሞ መሐመድም ምን ታደርግ ነበር? እሾህ እንዲወጋው እየመንገዱ ላይ ትጥል ነበርና ሰው እንጨት ተሸካሚ ሆና ነው እሷ ሲኦል የምትገባው እንጨት ተሸክማ ነው። አሁን እኛ የእድሜ ልካችንን ተበት ያዳ ከቁርአን በኋላ ስንቀራ ተራዊ ላይ እንጨት ተሸካሚዋ ሴትዮች ምናምን እያልን እናለቅሳለን፣ እንቀራለን። ሚስቱም እንጨት ተሸካሚ ነበረች፣ እንጨት ተሸካሚ ሴትዮ ነበረች ምናምን፣ ሚስቱን እንጨት ተሸካሚ ነበረች እያልን አላሁ አክበር ምናምን እንላለን። አሁንም ዛሬም ድረስ ማለት ነው።
ወደፊትም እንላለን እስኪያማ ድረስ አምላክ አንድ ሴት ጋር እኮ አስታወስከኝ ዛሬ እኮ ታውቃለህ፣ ቀኑ አስቀራኝ ቅድም ይቆርልም ይገርም አምላክ አንዲት ምስኪን ሴት ጋር የተጨቀጨቀውን ጭቅጭቅ በለውሁል መህፉዝ በሰማይ ሰሌዳ ላይ ዓለም ሳይፈጠር በፊት ተጽፎ ነበር። ከዛ ቀስ እያለ ወረደ ስትለኝ ነው እኔ እከክ የሚነሳው ማለት ነው። በሰማይ ነበረ ይለኛል መጥቶ አላህ ሲቀራው አስበሽዋል? ተበት ያዳ ሀቢላ ቢወተቦ ማግነ አንዲ ሴት ጆን እንጨት ተሸካሚ በስንት ዓመት የረሳሁትን ቁርአን ስታስታውሰኝ ነው ያልከው። ዛሬ ግን ስራ ሪስት እንትን ትዝ ይለኛል። እኔ ደግሞ ስቀራው እንትን ነው ትዝ የሚለኝ እነዚህ የጉለሌ እናቶች የሉ እንደዚህ ትልቅ እንትን የሚሸከሙት ቦሻ ነገር ጉለሌ አካባቢ ላይ እንደ ትልቅ እንትን የሚሸከሙት ማለት ነው እናቶች እነሱ ምናምን በቃ ላይ አሁን አላህ አስበው እነሱ ሲሳደብ እኮ በጣም ከባድ ነው እንዴ። እኔ በቃ ዜሮ ነው የሚገባብህ ዜሮ። አሁን በሚታየው አምሹር አበባ ቅድም የነገረች ነገር አለ ሹባሃት አይሰማም አብቲ ምንም አልተሰማኝም። እኔ አሁን ይሰማሻል? አይ ስለተበት ያዳ እያወራን ነው። ያሁን እሺ ይሰማል። ያ ተበት ያዳ ዛሬ ልጅ አሁን ሰሞኑን በቃ እያስቀራኝ ነው አልኩሽ። በቃ እያስታወሰኝ እኔም እቀራለሁ ታውቂያለሽ። እየመጣብኝ ምንድነው ቢሉኝ ጆሮ የሚቆርጡት ትርጉሙን አላውቅም። አረብኛውን ፊደሉን ይዘው ቢያሳዩኝ ምንም አቅልሽ ታሪክ የለም። አሸምድደውኝ ከስንት ዓመት በኋላ ትዝ አላለኝም። እኔ ራሱ ሸምድጄው ነበረ በፊት ድሮ። ዛሬ ነው ያርገውና ሸምድጄው ሁሉ እኔ ራሱ ሸምድጄው ነበረ። አንድ የፖስተቱት ቪዲዮ አለ አበባ አሁን ቁልዋላ ውሃድ እነዚህ ተበት ትንሽ ቁርአኖችን ብዙ ጊዜ ይቀራሉ ሰላት ላይ። ሁሉም ሰው እሱ ነው የሚቀርበው። ለምን አጫጭር ስለሆኑ ለመሸምደድም ቀላል ስለሆኑ ማለት ነው። በብዛት ከሚቀሩ ቁርአኖች ምንድነው ታውቂያለሽ? ሱረቱል ኢኽላስ ነው። እና እስቲ አስቡ ከፋቲሃ በኋላ ምን ብለን ነው በአማርኛ አስቡ እስቲ። በል አላህ አንድ ነው፣ በል አላህ መጠጊያ የለውም፣ በል አላህ አልወለደም። ለሱ እኮ ነው የምንለው፣ ለሱ ለራሱ ማለት ወደ ላይ እያየ ነው ማለት ነው። በል አላህ አልወለደም፣ በል አልተወለደም፣ በል እሱ አንድም ቢጤ የለውም። ለሱ እኮ ነው የምንለው። ምን ማለት ነው? አብደናል። ይሄ ቆምደት ነው። አማን በአማርኛ ብንቀራውስ እስኪ አማ የተሰአሉና ምናምን የሚለውን አማን አሁን በአማርኛ ብንቀራው አስበዋል? እያለቀስን የምንቀራው ቁርአን ማለት ነው። ኦኬ ተበት የዳ አቢ ለሀብ ወሰብ ኦኬ ያው ሁለት እጆች ከሰረ እርሱ ገንዘቡና የሚያፈራው ሁሉ ምንም አልጠቀመውም። አንድ ግለሰብ ማለት ነው። አንድ ግለሰብ ሪስፔክት አደርጋለሁ። እና ድምጽ አብቲ እሺ ድምጽ ኦኬ ما أغنى عنه ماله وما كسب سيصلى نار ذات لهب وامرأته حملت الحطب ተመልከቱ። አሁን ይሄ በአረብኛ ሲሆን ልብህን ነው የሚመታው። የኔ ልብ ምትህ በከፍተኛ ሁኔታ ነው የሚጨምረው። እሺ በአማርኛው ግን ኦኬ የአቡ ለሀብ ሁለት እጆች ከሰረም እንዴ አስበው እየሰገድክ አሁን ሄድ ስትል ደግሞ እያለቀስክ አላህ ራሱ ብቻውን ይሄንን ሲል ከዛ ለአንተ ደግሞ በሉ ሲል እኔማ ስንት ጊዜ ተሸውጄ ይቆጨኛል። ያ ዘመኔ ቀሚስ ለብሼ ዳዋ የወጣሁበት እኮ ለምሳሌ አሁን እዚህ ላይ ሚስቱም እንጨት ተሸካሚ ስትሆን
ሷንታም በአማርኛ ለዛ ነው አማርኛውን አይፈልጉትም። በነገራችን ወደው እንዳይመስላችሁ የአረበኛ ጋር ፍቅር ኖሯቸው ምናምን ሳይሆን አማርኛው አንሴንስ ነው። በቃ ምንም ስሜት የማይሰጥ በቃ ምንም ሲጀመር ራሱ የማይገባህ ነው። አሁን በአማርኛ ምንድን ነው በአማርኛ እስቲ እንግዲህ ሰላት እያሰገሽ ሲያስ የአቡ ለሀብ 2 እጆች ከሰሩ ጠፉ፣ እርሱም ከሰረ፣ ከእርሱ ገንዘብና ያም ያፈራው ሁሉ ምንም አልጠቀመው። የመንቀልቀል ባለቤት የሆነው እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን አሚን። አላሁ አክበር እንላለን ሁላችንም። ሰሚ አላሁ ወለሚድ ለምሳሌ በሽለላም በሙዚቃ ዜማ በተለያየ ዜማ ሰዎች ነገር ቢያነቡት ሚስቱም እንጨት ተሸካሚ ስትሆን እያለ ምናምን በሱዳይ ስም ማድረግ እንትን እንግዲህ በጣም ነበረ። ሰንሰለት ብረት ይገባባቸዋል የሚለው አያ የሆነ ልጅ ምን ሰርቶበት በእንግሊዘኛ እሱን አያ ቀሩልኝ ብሏቸው እየቀሩለት ስክስክ ብሎ ያለቅሳል። ከዛ ድገሙት ይላቸዋል። አሁን ስክስክ ብሎ ያለቅሳል። እሱ በቃ እንጀም ብሎ ነው ብሎ መጨረሻ ላይ ልጁ ክትክት ብሎ አልሳቀባቸው። ተናደዱ ሼኮቹ። ቪዲዮ ነበረ እንደው በጣም እየደከምንበት በመቀመጫ የጋለ ብረት ይገባባል ምናምን ነው የሚለው። የትኛው አያ ነበር ጠፋብኝ። አብት ያስታውሽው? አላስታውሰውም፣ አላየሁትም ይመስለኛል። አረ ነበረ አርዲ ስንቱ አለ። የነብዩ መሐመድ ቤት አትግቡ ከገባችሁ ምናምን። አሁን ለኔ አሁን እዚህ ቁርአን ላይ ማለቅ ሰው ምንድን ነው የነብዩ መሐመድ ቤት አትግቡ ሚስቶቻቸውን አትዋቸው ነገር ማለት በመጋረጃ ሆናቸው አናግሯቸው እያልኩ አሁን እያለቀስኩ ምቀራው ምንድን ነው አሁን ጥቅሙ? አሁን በዚህ ሰዓት ማለት ነው። ከዛ ደግሞ ነብያችን ደግሞ ረመዳን ለይለቱል ቀድር ላይ ነበር አይደል? ረመዳን ላይ ያለቀስ ይላል እየተለቀሰ የሚቀራው 10 ቀን ሙሉ ይለቀሳል። 10 ቀን ሙሉ ሳስበው የዛ ሰዓት የሚለቀሰው ማለት ነው ለምግቡ መሰለኝ አለቀብን በቃ። ምክንያቱም በረመዳን እንደሚበላው እኮ በኖርማል ቀን አይበላም ብራዘር። በነገራችን ላይ በጣም የሚገርመኝ ረመዳን የጸሎት ወር ተብሎ እኮ ወሲብ ይፈቀድበት እንትን ነው ስጋዊ ማለት ነው። እሺ ምግቡ እንኳን ቢባል ማለት ነው እንግዲህ ስጋ ማለት ወሲብ እንግዲህ ማለት አስበው ምግቡንስ ምን አብዱልፋቲን ነው አብዱልፈታህ ነው አብዱልፈታህ። እሺ አቡላብ አቡላብ ሱራ 2 ቁጥር 18 ላይ እሺ አቡላብ አለችኝ። ሱራ 2 ቁጥር 10 ሱረቱ በቀራ ቁጥር 18 ላይ ثم بكم أميون فهم لا يرجعون ብለህ ስትቀራው ደስ ይላል፣ የሆነ ስሜት ይሰጣል። በአማርኛ ግን ደንቆሮች እንዴ! ሱራ ስንት ነው? ሱራ ስንት? 2 ቁጥር 18 ላይ فهم لا يرجعون ብለህ በዜማ ትቀራዋለህ። በዚህኛው ጉንፋን አሰግጦኛል፣ ድምጼ ጎርፍ እየመጣ ነው የሚመስለው እርግጠኛ እና 2:18 ስትገባ ግን የሆነ በቃ አይደል ደንቆሮች መስጊድ ውስጥ ያለው ሰው ሁሉ ነው ተሰብስቦ ሊያንቀህ የሚሮጠውና ምንድነው የሚለው? እነሱ ደንቆሮች፣ ዲዳዎች፣ እውሮች ናቸው፣ ስለዚህ እነርሱም አይመለሱም። ስብሃን አንተ ሆነ ማለት ነው። ደረሳ ሆነ ስታስበው በቃ መድረኩ ላይ ተሆነና ደንቆሮች፣ ዲዳዎች፣ እውሮች ናቸው ስትል አንድ ሺህ ተማሪ እየሰማ ነው። ሁሉም ሰው በቃ ኩሻንኩሽ ይዞ ነው። ሰደቀላሁል አዚም ሲሉት ደግሞ በቃ የሆነ ትልቅ ነገር ያለ
ክልክል ነው። በነገራችን ላይ ሰደቀ አላሂል አዚም የሚለው በዑለማዎች እንትን ነው እየተከለከለ ነው። አይፈቀድም ሲጀመር። አሁን ላይ እንደውም እየቀረ ነው። ሰደቀ አላሁል አዚም ማለት ነው አላህ እውነት ብሏል፣ ወይ አላህ እውነት ነው ቃሉ ምናምን፣ ስለዚህ አይባልም ይላሉ ማለት ነው። ሱሱ በተክሉ እኔ በጣም ይገርመኛል። ድምፅሽ አብትዬ ታሰረች ናት አሉ እጃቸው ይታሰር እጃቸው ይታሰር እጃቸው ምንድን ነው? ቆይ እንደውም መካ ላይ የራሱን ዒድ ምናምን ሲደረግ አላህ ሆይ አይሁዶችን ከምድረ ገጽ አጥፋልን፣ ምንድን ነው ዳዋ ይደረጋል መካ ላይ ማለት ነው። ሁሉ ቪዲዮ ነበረ እኔ የሰማሁት ከአመት ምናምን መካ መስጊድ አልሐራም አላህ ሆይ አይሁዶችን አጥፋልን። ምን አደረጉ አይሁዶች? ከመካዎቹ ኋላ ነው። እኔ በሰው ሰውኛ ራሱ ስትረዱት እኮ በምን አይነት ሎጂክ ነው የኩል የሚሆነው? እርግማን ምን አደረጓቸው? አይሁዶችን በእኔ ቀይኑቃን ምናምን መሐመድን የፈጃቸው ምንም እኮ አላደረጉትም። ይህን ያህል እርግማን ማለት ነው። አሁን በጥቅሉ ቁርአን በአማርኛ ሐዲሳት ደግሞ አስቡት በአማርኛ ቢተረጎ። ለዛ ነው አረበኛ ስንሞክር አረበኛ ስናነብ ደማቸው ይፈላል። በጣም ነው ደማቸው፣ በጣም ነው የሚበሳጩት። በጣም በቃ በጣም ይበሳጫሉ። ለምንድን ነው አላውቅም። አብዱልፈታህ ሂድ መተኛት ካለበሽ አብዱልፈታህ ሂድ። እኛ ስለምንል እንደዋወላለን ብሮ እናወራለን። እልክልሃለሁ ዳውል እንትን እያደረኩት ነው መጽሐፉን ወደ ሼር እያደረኩ ነው። አስቀምጥልሃለሁ እሱንም ሌሎቹንም። በቃሽ በቃ እናወራለን። ሌላው እሺ በርታ። እግዚአብሔር አሜን። እሺ አብቲ ቀጥይ። አረበኛው ሳይኖር ድምፅሽ አብቲ። እሺ አይ ቁርአን በአማርኛ ቢተረጎም አረበኛው ሳይኖር በአማርኛ ቢተረጎም ልክ እንደ መጽሐፍ ቅዱስ ዕብራይስጡና ግሪኩ ሳይኖር ወይም አንድ ላይ ሳይኖር በአማርኛ ብቻ በግዕዝ ብቻ እንዳለው ማለት ነው ቢሆን ቻው ይቀበለዋል ማህበረሰቡ። አማርኛ ብቻ ቢሆን ማለት ነው። ህዝቡ ከፍሮ ያልቃል እንዳለ ህዝቡ ከፍሮ ያልቃል። አሁን ራሱ እኮ እንደው ክርስቲያኖች እየዋሹ ነው ምናምን በሚል ይዟቸው ነው እንጂ እኮ ህዝቡ እኮ በቃ አሁን በሚነሳው እንደ እውነትም ይሄ ነገር እኛ መጽሐፍ ውስጥ አለ እንዴ? ጥያቄ እኮ በጣም የተነሳ እኮ ነው። የቻሉትን እየሸወዱ ምን እያሉ አሁን ትናንትና እንዴት አድርገው እንደሸወዱት ብታይ በመጽሐፍ ቅዱስ ጋር አድርገው ከዚህ አድርገው አምጣተው ሸውድ እሱን በቃ እንትን ብሎት አይ በቃ እሱም ከልቡ ነበረ እናንተ ቢለው እንደዛ ከሆነማ በቃ አይ ሌሎች ጥያቄዎች አሉኝ ብዙ ይሄ ነው ዋናው እዚህ ላይ ነው እንትን ያልኩት በቃ ምንም ችግር የለም ብሎ ከዛ ድጋሚ ነው እኔ ጀተም ብየው አወራልና ይሄ ማለት ምንድነው? እኛ እኮ እንደዚህ እንትን አንለም። ስለ ክርስትና አትሊስት የሆነ ነገር ማወቅ አለባቸው። ምንም ስለ ክርስትና እንደማያውቁ ስለሚያውቁ ይጫወቱባቸዋል እንጂ ያ ታክቲካቸው ማፈራረስ ነው። አይታ ከሆነ አሁን አንድ ጊዜ እስቲ ይሄንን ጥቅስ አሁን ፍርክስክሱን አወጣዋል ይላሉ። ለአንድ አማኝ በተለይ የመንፈስ ቅዱስ ጸጋ ላለን ሰዎች ለኛ ለክርስቲያኖች ትንሽ ይከብዳል። እኔ በጣም ነው የሚያሳክከኝ። ይሄንን የመጽሐፍ ቅዱስ ቃል አሁን ፍርክስክሱን እናወጣዋለን። የሥላሴን ጽንሰ ሐሳብ ድባቅን መተው ይሄ ከአንድ ሃይማኖታዊ ሳይጠበቅ ነው። እንደዚህ እያለ ከማንም ሰው ጋር ለምን መልአክ አይሆንም? እዛ መሄድ ይችላል። እኔ ገደል ይግባ። እኔ አልነጋገርም ከእንደዚህ አይነት ፍጡር ጋር ሲጀምሩ። ፈጣሪ ወይ ይቅር በለኝ። ምንም አይነት ዲስሪስፔክትፉል ናቸው። ለምንድን ነው ሰውን የማያከብሩት? ለምንድን ነው ሃይማኖትን የማያከብሩት? መሸማቀቅ ነው የእነሱ ታክቲክ። ምንድን ነው? ማፍረስ ነው። አንተ ትናገራለህ፣ ያፈርሳሉ። አረበኛ ትቀራለች እንዴ? ዘካርያስ ቡትሩስን ታውቃቸዋለህ? ግብፃዊን አባት አሁን አውስትራሊያ የሚሰብኩትን ከስምና ጋር ወደ 30 ዓመት ወንድማቸውን ገድለውባቸው ነው ምናምን ነገር
እሳቸውን እኮ እየተወያዩ አረበኛችንም ያሉ ሰዎች ናቸው ሙስሊሞች። እንዴ ፊቅህን እንኳን 8 ዓመት ነው የተማርኩት። እስኪ ከናንተ ፊቅህን 8 ዓመት የተማረ አንድ ዑለማ አንጦልኝ ነው አንድ አሊም አንጦልኝ ብለዋል እሳቸው። እንዴ አረበኛ እናት ያባታቸው የተወለዱበት ቋንቋ የሆነን ሰው አረበኛችንም ካሉ ወዲህ አረበኛ ለማንበብ ለስሜት ሞቷል ይቀርታ እንዴ በጣም እኮ ከባድ ነው። በጣም ከባድ ነው። ምንም ያላችሁ አማራጭ ምንድነው? በቃ ያ ሰው አይችልም እንደዚህ ነው እንጂ ምንም እንትን የላችሁ ፐርሰናል አታካ በቃ ፐርሰናል አታካ ላይክ አንተን መጀመሪያ ወደ ውይይቱ ስትገባ የቃላት ጨዋታ እንደገና ደግሞ አንተ ላይ ሳይኮሎጂ ጨዋታ ይጫወታሉ። አንተ እንደዚህ ነው ይሄ እኮ ይሄ እንደዛ ነው ምናምን ነገር በቃ የተለያየ እድሜህን ይጨምሩታል፣ ይቀንሱታል፣ ድምፅህን እንጂ ያደርጉታል ምናምን ነገር ለውይይት የመጡ ሳይሆን በቃ እኔ በቃ ምንም መናገር አልፈልግም። እኔ ብዙ ጊዜና በጣም ነው እኔ ብዙ አመት ነው የታዘብኳቸው። በቃ መጀመሪያ አንተ ላይ ነው የሚሰራው። መጀመሪያ አንተን ስነ ልቦናህን ቅርሽምሽም ካደረጉ በኋላ ድራሽ እንዲጠፋ ያደርጉሃል ማለት ነው። እየተከታተሉ አንተን ያዋርዳል ያሉትን ቃል ሁሉ አንተ ፎቶ ይፈለጋል፣ አድራሻ ይፈለጋል፣ ወገን ይፈለጋል። የእውነት ነው ያንተ ያልሆነ ፎቶ ይለጠፋል። በቃ አሁን ብዙ ሰዎች ናቸው አበባ ናት እያሉ በውስጥ ለወንድሞች ልካሉ። ይችን በቃ አረፊ በላይ የሚሳደው ስድቡ ግን ስድቧን እንኳን አልተዋት። ይችን በቃ እስማም እንደዚህ ሰዎች በግሌ እኔ ሰው ልጅ የሚሰብረኝ አይነት ሰው አይደለም። በግሌ ነው ራስ ይንጣጡ ቢሆኑ ራሱ ሻይ ጠጣ እያደረገው ነው የሚስቅባቸው። ሁሉም ክርስቲያን ይሰማቸዋል። ማን እኔ እንደውም በእንደዚህ አይነት መልኩ እንደዚህ አሁን ዲስሪስፔክት እንደዚህ አድርገው ሳይኮሎጂካሊ ይጫወታል ቢሉ አሁን የነቃ ትውልድ ነው። ማንም አይሰማቸው። እጥፍ በእነሱ ይብሳል በሁሉም ነገር እኛ ጋር አሁን ድሮ ነገር ሳይኮ ጌም እኔ ልወያየው ገብቼ ስለአንተ የሚያወራ ከሆነ አንተ ዝም ብለህ አስነቀው ወይ ቤት ለምን መሰለህ አንድ ሰው ታሆናለህ። አይ ሪሜምበር ከ3 ዓመት በፊት ቴሌግራም ላይ ቢኒ እንደውም ምስክር ነው ወርዷል መሰለኝ የመርየም እናት ሐናንና የሐዋን ስም ቁርአን ከየት አመጣ? የሐዋን ስም ቁርአን ከየት አመጣው ብዬ ተወያይቼ ነበርና በዛ ቀን አንድ ልጅ እኮ ከየት አመጣው አለች። መጣ ከየት አመጣው አልኳት። ከየት አመጣው እንዴ ከየት አመጣው? በዛ አንዳንድ ስንል የመሐመድ ታሪክ ውስጥ ገባን ምናምን ነገርና ልጅቷ ተጠመቀች ማለት ነው። በአንድ ቀን ብቻ ተወያይተን ተጠመቀች። እኔ ሰው የሚድኑ ሰዎች ይታዩኛል በዛ ውስጥ መንፈስ ቅዱስ ኑ ይላቸው የሆነ የሚያሾክሹካቸው የመንፈስ ቅዱስ ሹክሹክታ ልባቸውን የሚመታባቸው ሰዎች አሉ። ሰው እነሱ ጋር እንዳንደርስ አጥር የሚሆኑ ሰዎች ዞር በል ሂድና ቆያውን ታሰብኩ ታውቂያለሽ። አብትዬ ምን ታሰብኩ ታውቂያለሽ? እኛ ጋር የማውቃቸው እኛ ጋር ብቻውን በጣም ብዙ ልጆች አሉ። ከስር እዚህ ጋር መጥተው ከቴሌግራም ተነግሯቸው ምናምን ሊረብሹ ከሚመጡት ውጪ ከስር ኮሜንት የማይጽፉ በጣም ፎሎ አፕ የሚያደርጉ ሰዎች አሉ። በጣም እና ቅልቦች ጌታ ምስክሬን ብዙ የተመለሱ እንደውም ከቻልሽ በውስጥ ብታወሪኝ ራሱ እኔ መያዝ ያለብሽ ልጆች አሉ በሰጥሽ ደስ ይለኛል። እህቶችም አሉ በውስጥ አሉ ቴሌግራም ላይ አውታው እዚህ ወሬ ምናምን እንደዚህ በአደባባይ መውጣት መታየት ምናምን የማይፈልጉ አሉ። በጣም ማወቅ የሚፈልጉ ማለት ማወቅ ብቻ ሳይሆን ኦልሬዲ ጨርሶ የመጡ በጣም ብዙ ልጆች አሉ። መማር አሁን ማወቅ ከመጡ በኋላ ደግሞ ክርስትና ምንድነው በደንብ ማወቅ ያስፈልጋል፣ መማር ያስፈልጋል። ክርስትናዊ ስነ ምግባር አለ፣ መጽሐፍ ቅዱሱን በደንብ መማር አለ። ክርስትና የሚኖር ህይወት ነው እንጂ የሆነ በቃ ያውቃሉ ተብሎ የሚያልቅ አይደለም። እለት እለት አዲስ ነውና ቃሉን ሁሉ መሰማት ያለበት ነው። እና እስኪ በውስጥ እኔ ስወርድ ጽፍልሻለሁና ዩዘርሽን እንትልልሻለሁ። በአሁኑም ጉዳይ እናወራለን። በቃ እናወራለን። ሰዎች ብዙ ሰዎች አሉ። አንድ እህትም አለች መስለምና የመጣች እህት ያው በጉልበት ምናምን መለስ ጃናሊስት አድርገዋታል። ብዙ መረዳት የሚያስፈልጋቸው ሰዎች አሉ እና የሚወዱት ያፈስቡኛል ማለት ነው። በእነሱም ዙሪያ እናወራለን።
አሉ። አሁን በጣም ብዙ ልጆች አሉ። በጣም አዎ በጥቅሉ ሰዎች እንዲህ ነው። እኔ ተሰድቤ ሰው ከዳነ ለምን ፀጉሬን አይላጩኝ እንዲህ ያለ ጉዳይ አይደለም። ምን እየሞለጩኝ እኮ ይሄ ቃል ስጋውን እንደዚህ ያሉኝ እኔ መስሚያ ይጥጥ ነው። አሁን ቀኑ ሙሉ ሲሰድቡ አሉት እሱ ቤት ቀኑ ሙሉ ከዚህ ያለው የማይሰድቡኝ ስድብ የለም። በውስጥ ተይው የማይላክልኝ ኧረ ስድብማ መንግስት ከዚህ ዓለም አይደል? ክርስቶስ መንግስቱ መለኮታዊ መንግስት ነው፣ አምላካዊ መንግስት ነው። እኛ ራሱ የመንግስተ ሰማያት ሙሽሮች ነን። እኛ ከዓለማውያን ሰዎች ጋር ችግር የለብንም። ከዓለማውያን ሰዎች ጋር እኛ መጋጋጥ ውስጥ አንገባም። እኔ እሱ እንዲድን ብዬ ነው ዳታ ሞልቼ እዚህ ጋር መጋጋጠው እንጂ ብዙ ስራ አለ። አንተ ብዙ ስራ አለ፣ ሚካኤል ብዙ ስራ አለው፣ ምህረት አብም እንደዛ። ነገር ግን ሰዎች ዳኑ ነው። አሁን እነሱ ለቲፎዞ ነው፣ እነሱ ጀግና ምናምን ለመባል ነው። እኔ በቴሌግራም ቃለ ህይወት የጠገበችው ዲያቆን አበባ ምናምን መልስ ተሰጣት ያንን ተንሲል ወቸጎ ድላለሁ። እኔ በጣም ይገርመኛል። እኔ አባይ እነሱ ዱባይ እነሱ በእነሱ አንግል ነው የሚሰፉ፣ ለነሱ አእምሮ ልክ ብቻ ነው። ሰው ክርስቲያኖች አይዟቸው፣ ጌታ ከኛ ጋር ነው። ድሉ የክርስትና ነው፣ ድሉ የክርስቶስ ነው። ድል አለ በስምህ ነው። መቃብርን ሞትን ሙስና መቃብርና አጥፍቶ የተነሳ ነው። ያንን ደግሞ መላእክትም የሰው ልጆችም የሚጮሁት ነገር ነው። መላእክትም እንደተናገረ ተነስቷል። ማንን ትፈልጋላችሁ ብለው የመጀመሪያውን ትንሣኤ ሰብከዋል። ሴቶች እየተንከባለሉ ድንጋይ ላይ ቁጭ ብለው ማለት ነው የሰማይ መላእክት። ስለዚህ የሰማይ ሰራዊትም የምድር ፍጥረትም ክርስቶስ ከሞት እንደተነሳ የእግዚአብሔር ልጅ እንደሆነ ሲያርግም አብረውት ነበሩ መላእክት። ዮሐንስ 4 ላይ ሰይጣን በፈተነው ጊዜ ጌታችን መላእክት ያገለግሉት ነበር ተባለ። ሲያርግም የገሊላ ሰዎች ሆይ ስለምን እንደዚህ ሆናችኋል? ይህ እንዲህ ሲወጣ እኮ ያያችሁት እንዲሁ ይመጣል ብለዋል። ለምን ታዝናላችሁ? እንዲሁ ይመጣል ብለዋቸዋል መላእክት። ሶኛ የሰማይ መላእክት አሉን፣ አብረው ይራዱናል፣ አብረው ክርስቶስን የሚሰብኩ አሉ። ስለዚህ አይዟችሁ ክርስቲያኖች፣ አረቃችሁ አስቡ። እኛ መንግስተ ሰማያትን ነው ማየት ያለብን እንጂ የራሳችንን ክብር ፈልገን ምናምን አይደለም። እንደ ፈሪሳዊ አይደለንም እኛ። ስለዚህ እኛ ፈሪሳዊ ሰዱቃዊ አይደለንም። እኛ ረበናት አይሁድ አይደለንም፣ ክርስቲያኖች ነን። ክርስቲያን ማለት ደግሞ ለዓለም የሞተ ማለት ነው። ስለዚህ አይዟችሁ በርቱ። ማንም ሊሰብረን አይችልም። ሁላቸውም የኔስ መልክ ነው ያለው ሰው በነገራችን ላይ በጣም ጉዳይ እኔ ሰው ሺህ ጊዜ ቢለፈልፍ በግሌ ምንም አይመስለኝም። ሲጀመር እኔ ከጉንዳን ራሱ አልቆጥረውም፣ ዝም ብሎ ተራ ነገር የሚያወራ ሰው። ነገር ግን ቃሉ ላይ እንነጋገር የሚል ሰው ያ ነገር ነው ለእኔ ስሜት የሚሰጠኝ። ሰዎች እንዲድኑ እንፈልጋለን፣ ወደ ክርስቶስ ይምጡ። በቃ ከክርስቶስ ኢየሱስ መንግስት፣ ከፍቅሩ ልጅ መንግስት የተለዩ ሰዎች ወደ ፍቅሩ ልጅ መንግስት እንዲፈልሱ እንዲመጡልን እንፈልጋለን። ያ መሲሁ የሰው ልጅ የሚመስል ከደመና ጋር መጣ ያለው ዳንኤል በትንቢተ ዳንኤል ምዕራፍ 7:13 ላይ ያ መሲሁ የኛ ተስፋችን ነው። መጣ ያለው ገና ራእይ ነው ያየው፣ ገና ትንቢት ነው የተናገረው ዳንኤል። እኛ ደግሞ ከመጣና ከወጣ በኋላ ነው፣ ካረገ በኋላ ነው ያለ ነው። አይዟችሁ ክርስቲያኖች ለማለት ነው። ሁልጊዜም ራሳችንን መጽናት አለብን፣ መተባበር፣ አንድነት አለብን። ይሄ ራሳችንን ክብር አንፈልግ፣ ራሳችንን አንሞጋገስ። በቃ ራሳችን ጌታ ጌታ እንባባል፣ አንደናነቅ። ራሳችን ተከባብረን በፍቅር በመደናነቅ ብቻ ሳይሆን በፍቅር ሁሉ በእናንተ በፍቅር ይሁን የተባል ነው። ስለዚህ እርስ በርሳችን አጥብቀን እንዋደድ ዘንድ አዲስ የክርስቶስ ትእዛዝ ወደኛ ነው። ስለዚህ በዚህ መልኩ ነው ክርስቶስን ለዓለም መስበክ አለብን። ማንም ሰው አባቶች ይሰብካሉ፣ ካህናት ጸናጽሉ ይሰብካል፣ ነዋየ ቅዱሳት ከበሩ ይሰብካል፣ መስቀሉ ይሰብካል። ቤተክርስቲያን በግዑዛን ሁሉ በግዑዛኑ አካላት ሁሉ ክርስቶስን ትሰብካለች፣ አንደበት ባለው ማንዴታ። ስለዚህ አንደበት ያለው ሁሉ ስለ ክርስቶስ ይመስክር። ዳዊት እኮ ከ1000 ዓመት በፊት ነው አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ፣ በምስራቅ በኩል ወደ ሰማይ ሰማያት ለወጣ ለእግዚአብሔር ዘምሯል። አይተውታል እኮ ዘዳግም 33:26 ላይ ሙሴ የእስራኤል ልጆችን የባረከባት የበረከት ምዕራፍ ላይ እኔ በጣም የምወደው የመጽሐፍ ቅዱስ ክፍል ነው። ኦሪት ዘዳግም
ምዕራፍ 33 ቁጥር 26 ላይ ምን ይላል? አንድ ጊዜ ላንብበው። ሁልጊዜ የምወደው ክፍል ነው። ይሽሩን ሆይ ይላል ዘዳግም ምዕራፍ 33 26 በሰማያት ላይ ለረድኤትህ ይላል፣ በደመናትም ላይ በታላቅነት እንደሚራመድ እንደ እግዚአብሔር ያለ ማንም የለም ይላል። በደመናትም ላይ በታላቅነት እንደሚራመድ ወይም እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይላል። ለምኑ ነው? ለረድኤቱ፣ ለይሽሩን ለረድኤቱ ማለት ነው። በሰማያት ላይ ክርስቶስ ያደረገው ለኛ ረድኤት ነው፣ ለኛ ክብር ነው። ደመናን እየሰነጠቀ የወጣው ክርስቶስ ኢየሱስ ነው። የተወለደውም የወረደውም ወደ ምድር ለኛ ሲል ነው። ትልቅ ዋጋ ተከፍሎልናል። የራሳችን አይደለንም። በዋጋ ነው የገዛን ክርስቶስ። ነፍሱን አሳልፎ ሰጥቶን ነው፣ በደሙ ነው የገዛን ወገኖች። ስለኛ የተቀበለው መከራ በውስጥ እንዳለ እምቅ ሆኖ ማለት ነው። ስለዚህ ቀላል አይደለም። እኛ ሰዎች እርስ በርስ አንተ እንዲህ አንተ እንዲያ ብለን ጊዜያችንን የምናባክንበት ጉዳይ አይደለም። ነገረ ክርስቶስ በጣም ለቅሶውን፣ መንበርከክን፣ በቃ ወደ ክርስቶስ መቅረብን፣ ወደሱ ማልቀስን ይጠይቃል። እግዚአብሔር ሆይ እኔ ሰው እንዳድነርዳኝ ተጠቀምብኝ እንበል። አይዟችሁ ለማለት ነው። እግዚአብሔር ይስጥልኝ ወንድሜ፣ በርቱ፣ ጠንክሩ እና ቅድም ጥያቄ ጠይቄህ ላሽ ብለዋል ወይ ደግሞ ከአንቀጽም ብናስረሳ የተሻለች እናመጣለን። ጠይቀሽ ነበር አልሰማሁሽም ብዬ ነበር። አልሰማሁም ምናልሽ? ወደ ቤት ልገባ እንዴ ቅርታ ልወጣ ነበርና አሁንስ ይሰማኛል። አሁንስ ሃይማኖቱ ላይ ነበርኩ ብዬ ነው እንግዲህ ለሰለ እና አዎ እንዴ ፌመስ እኮ ነኝ አብቲ ነበርኩበት። ገብተህ ነው ወይስ ከጥንቱ ነው? ካረኔ በተፈጥሮ ሲወለድ ትላለህ። ሲወለድ ነው የሚሉት ወይኔ ቤተሰቦቹ አይሁድ ወይንም ነሳራ ወይንም ዞራስተሪዝም ያረጉታል የተባለው ተፈጽሞብሃል ማለት ነው። ተፈጽሞ አረ አንተ ለራስህ አድርገህ ነው? አዎ እኔ እንኳን 50 ማለት ማዘር ነበረችና እኔ እንኳን ማዘሬ በጣም ረድታኛለች። ባይብልን የማግኘት ኦፖርቹኒቲ ነበረ። ግን እኔ ሙሉ ለሙሉ ያደኩት በእስልምና ነው። ሙሉ ለሙሉ ማለት ነው። ነፍስ በደንብ አውቄ ትልቅ እስከሆን ድረስ ግን ረጅም ጊዜ ነው በጣም ገብረ ስላሴ እኮ እንዳንተ ነው። አህመድ ፍኖት አብርሃም ዩቲዩብ ቻናል ያለው በጣም ትልቅ ወንድም ነው። አዎ አሉ፣ ኧረ በጣም ብዙ አሉ። አሁን እኮ በየቦታው እንዳለ ሹብሃ በሹብሃ ሆኗል። አሁን ደፍሮ የመናገርና ያለ መናገር ጉዳይ ነው። ወጥቶ በአደባባይ እንትን ያለ ማለት ነው እንጂ ውስጥ ለውስጥ እኮ እንዳለ ጉርምርምታ ነው። ኦልሬዲ ፒፕል አረ መስገድ አቁመዋል። ለኔ ያወሩኛል። አሁን በውስጥ አንዷ ምንድን ነው ያለችኝ? እንደው በቃ እኔ እናንተ ልጆች አወዛገባችሁኛል። እኔ 6 ወር ሆኖኛል ሰላትን ምንም ካቆምኩኝ እና በቃ አስተምሩኝ እናንተ አስተምርት ያለችኝ ቃል በቃል ቮይሱን ልክልሻለሁ። ደነገጥኩኝ ጌታ እና ብዙ ያን መዲና የምትባል ጓደኛ አለችኝ እና ሶላት ስሰግድ ሰላሜ ባንተ ነው የሚለው መዝሙር ከፍቼ ነው አለችና አረ ከዛ በቃ የሆነ ሰዓት የሆነ ቻሌንጅ አጋጠማት እና ያሁን ኢትዮጵያ ገብታለች። እግዚአብሔር ይመስገን ሙስሊም ከሰልናታችሁና በጣም ብዙ ያለው ነው በሽነው ያው ይፈራሉ። ታጣለስልና ከላይ ያለው ከባር ልክ ከባድ አይ ውስጡም ነው በነገራችን ላይ ግን ያን ያህል የሚያወሩትን ያህል ይችሉናል ወይ ነው እንደው በስጋዊ ሐሳብ እንኳን አይቻልም። ያው ከክልል ችግሩ ምን ታውቂያለሽ? ማረፊያ ይፈልጋሉ። በቃ እስልምና ሮንግ መሆኑን ካመኑ በኋላ ሊትራሊ በቃ ዝም ብሎ ነው ሜዳ ላይ የሚባክኑት። ስለ ክርስቶስም ብዙም እንትን የላቸውም። በደንብ እሱ ላይ ነው መሰራት ያለበት። አሁን እነሱን በጣም መያዝ አለበት። ይባክናሉ። ሃይማኖት የለሽም አትያቸው ምን በቃ ዝም ብሎ ነው ነዋሪ ነው የሚሆኑት አብዛኞቹ ማለት ነው። አብዛኞቹ ይወጡና ይባክናሉ። ምክንያቱም መጥፎ ነገር አስቢው እንዴ ለዘመናት እኔ አሁን ዳዕዋ አሚር የነበረ ልጅ አሚር እንግዲህ ማለት በዳዕዋ ያው እስላም የሆነ ሰው ያውቀዋል።
አንቺ ታውቂዋለሽ ብዬ አምናለሁ። እና አሚር እንግዲህ ዳዕዋ ውስጥ የሚመራ ማለት ነው። ዳዕዋ ይወጣል የ3 ቀን የ7 ቀን ለወር ምናምን። አሚር የነበረ ልጅ ኪታብ በደንብ አድርጎ የቀራ ልጅ ከአቡ ሀይደር ጋር የቀረበ ሁላ ቀርቦ አቡ ሀይደር ውሰዱልኝ ይሄ ልጅ ያለው ልጅ ማለት ነው። ኦልሬዲ አሁን በቃ ሃይማኖት ስለስለው ዝም ብሎ ነው የሚኖረው። በቃ እንግዲህ ሱሪውን አሳጥሮ ሴት ስኩራሱ እንደዚህ ማይነካ የነበረ ልጅ በጣም ነው የሚገርመው። እና ወንጌል በደንብ ሊሰበክ ይገባል እነሱ ጋር። አሁን በቃ ማለት ወጥ መውጣቱ ብቻ ቤኔፊት አይደለም፣ ማረፊያ ያስፈልጋቸዋል ብዬ አምናለሁ። በዚህ ቲክቶክ ላይ ሰሞኑን አሁን አዲስ ነው የገባሁት እኔ ወደ ቲክቶክ። አልወደውም ነበር እኔ ሲጀምር ጭራሽ ቲክቶክ የሚባል ነገር አልከፍትም ብዬ ነበረ። ያው ብዙ አረክፈቺ ምናምን ሲበዛብኝ ከዛ ፍቅረ ወንድማችን ፍቅረ በጣም እንትን ሲለኝ ማተም ማለት አላለፈው ሰው ነው በጣም። እና ከዛ በቃ እንትን አልኩኝና የእውነት ነው የምልህ ቤተክርስቲያን አልሰበከችም ክርስትናው አልሰበከም ሳይሆን ጀስት በቃ አሁን በቲክቶክ አይነት መልክ አንዳንድ ስህተቶች አሉ። ኢሞሽናል መሆን፣ ጥራዝ ነጠቅ ቃላቶችን መሰንዘር፣ እነዛ እንዳሉ ሆኖ ሰው ፍጹም አይደለም። በእርግጥ ይቅርታ መባባል ይቻላል ጥፋት ካለና በዚህ መልክ በእውነቱ ላለፉት በስፔሻሊ ነዲዳት ምናምን እነዛኪር በተነሱበት ታይም ላይ ጀምሮ ተሰብኮ ቢሆን ከዛ ሰዓት ጀምሮ ቤተክርስቲያን አረበኛን ብታስጠና ላይክ እንደ ጥንቱ ከግብጽ መምህራንን አባቶችን እያመጣች የአረበኛ ቋንቋ ትምህርት ቢሰጥ አስበው። በጣም የእውነት ቢግ ዲል ነው። በጣም የእውነት ነው የምልህ ቢሆን ኖሮ ነው። አሁንም ለእግዚአብሔር ግን የሥራ ጊዜ ነው ይላል በአምላክ ዳዊት። የእውነት እግዚአብሔር ሁሉ ጊዜ ይሰራል። የእውነት ነው የምልህ ስለ እግዚአብሔር ምክንያት አለ። ሁሉ ጊዜ የሆነ ነገር ሀፕን ሲያደርግ እግዚአብሔር የተሻለ ነገር አለው ብዬ ነው ማለት። እግዚአብሔር ከነገሮች ሁሉ በላይ ነው። ከዚህ አሁን እኔ ከጠፋብኝ ቅራቅንቦ በላይ እግዚአብሔር ኃያል ነው። ነገሮችን ሁሉ አዲስ ያደርጋል። ይሄ እንደገና አምላክ ነው ብዬ ነው ማለት። በእውነት አንድ ሙስሊም ክርስቲያን ሆነ ማለት እኮ አስበዋል እንዴ? ከማን ነው አዛዝኤል ከተቀበረበት ከዱዳኤል ምድረ በዳ ወጣ ማለት እኮ ነው። እንደ እግዚአብሔር አላማለው በጣም በሚደንቅሽ ነገር ይሄንን አብቲ እኔ ያየሁበትን ልንገርሽ። እፎይ እኔ እንግዲህ ከእፎይ ጋር አብረን ነው የምንውለው ምናምን ነገር ወደንብ ፖላዲ እንትላለን እና 15 ቀን ላይ መግባት አቋቁመዋል። በቃና ለደብሮና ምናምን ዩቲዩብ ላይ በቃ ምናምን ወደሚለው ምናምን እየተባለ በዩቲዩብ በደንብ ብንስራ ምናምን ብሎ 15 ቀን አቁሞ መሐመድን ተሸማቀቁበታላችሁ የሚለውን ትሬንድ አድርገው ይገደል። ይሄ ልጅ እንግዲህ የተዋቸው ልጅ እንግዲህ ሊተዋቸው የነበረው በዛች ሰበብ ብቻ ብዙ ያልሰሙት ያላወቁ ሰዎች ምንድነው ማን ነው ብለው እንዲያውቁ ሆኖ ስንት ሰዎች እንደመጡበት ስንት ሰዎች እንደዳኑበት ስንት ሰዎች ጋር እንዲደርስ እንዳደረጉትና እግዚአብሔር ሁሉ ጊዜ አላማ አለው። በቃ የሆነ ነገር ሲያመጣ የሆነ ነገር ሊሰራ ሲፈልግ ነው። በግድ እንግዲህ አስበሽዋል 300 ሰው የነበረውን ሰው የሚከታተለው የነበረውን ሰው ላይቡን እንገለዋለን ምናምን ብለው ወደ 1000 እና 2000 ሰው አስገቡት ብለው 30,000 አስገብተውት ቁጭ ያሉ መጨረሻ ላይ እና ከባድ እኮ ነው ማለት እግዚአብሔር የዘወትር ጸሎታችን ላይ ነአምን በእግዚአብሔር አባዜ ሁሉ ገባሬ ሰማያት ወምድር ዘያስተርኢ ወዘኢያስተርኢ የሚለው ጸሎት ላይ እኔ በጣም ይገርመኛል። እስከ ነአምን በመንፈስ ቅዱስ እስከሚለው ድረስ ማለት ነው። ይህ ጸሎት ክፍል የኒቂያ የቁስጥንጥንያ ጉባኤ ውጤት ነው። እኔ በጣም ነው የሚገርመኝ። አሪዮስ በተነሳ ጊዜ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚለው ጥርት ያለው አስተምሮ ጸሎታችን ሆነ። አስበዋል። አሪዮስን ያስነሳው እግዚአብሔር ነው። የቤተ ክርስቲያን ፓወር የሥላሴ ሚስጥር ይገለጥ ዘንድ ሥላሴ ራሱን ኒቂያና ቁስጥንጥንያ ጉባኤ ላይ ገልጸዋል። አዎ ቁስጥንጥንያ ላይ ደግሞ እነ ማሲዶኒያስ መቅዶኒያስ ተነሳና ምን አለ? መንፈስ ቅዱስ ስጡት ነው አለ። የአምላክ ኃይል ነው አለ። ከየት ያመጣው? ካፓዶሽያን ፓዘር እናደረጉት የነ ቅዱስ ጎርጎርዮስ እነ ጢሞቴዎስ አልቦቅሬት በመጽሐፍ ቅዱስ በደንብ አስተምረው አውገዙት። አምን በመንፈስ ቅዱስ እግዚእ ማህየው ይዘሰረጽ አብ የሚለው ጸሎት እኔ በጣም ይገርም። ሁልጊዜም ምክንያት አለ። ሁልጊዜም ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሚስጥረ ተዋህዶ እነ ቅዱስ ቄርሎስ የመሩት ጉባኤ ኤፌሶን 4:31
ለኛ ትልቅ 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 ነገር ነው። ትልቅ ድል ነው ለኛ። ከሁሉም ላይ ከኒቅያም ከቁስጥንጥንያም ከኤፌሶን ከጉባኤያቶቹ ራሱ ትልቅ ጸጋን ተቀብለናል። እኛ ክርስቲያኖች ከጉባኤያቶቹ ሳይቀር ትልቅ ጸጋ ነው የተቸረን። እንደ ትንሽ እንደ ቀላል ነገር አያደርጋችሁ እንዳታዩት፣ ወይንም እነዛን የካዱትን በጥላቻ በማየት እንዳትፈርጁ። እውነት መንፈስ ቅዱስ ምን ሰራ በላችሁ አስቡ። ታውቃለህ ቃሌ እንደውም ጉባኤ ኒቅያን መንፈስ ቅዱስ ነበር እንደው ይመራ የነበረው በእውነቱ ጌታችን ለ319ኛ ሆኖ ነበረ ይላሉ አባቶቻችን። አርዮስን ይሞግተው ነበረ እና እንደው አትናቴዎስ እንግዲህ 29 ዓመት ልጅ ነው በዛ ሰዓት ዲያቆን ነው፣ ጸሐፊ ሆኖ ነው የገባው። ዲያቆን ስለማይገባ ለእስክንድሮስን ተከትሎ ማንም የጠበቀው የለም። የብላቴናው ገና በ20ዎቹ እድሜው ብዙ መጽሐፍ የጻፈ በጣም ትልቅ ሰው ነው። ትልቅ የእውቀት ሰው ነው ቅዱስ አትናቴዎስ። መንፈስ ቅዱስ የሰፈፈበት እንትን ያለበት የረበበበት ሰው ነው እና በቃ አለቻል ሲላቸው የአርዮስ ደጋፊዎች ምን አሉ? አይ በቃ የሆነች ሴት እንግዛና ደፍሮኛል ትበላሉ። አመጧት። ደፍረኸኛል አለች። ኧረ እኔ ታውቂሽ ደፍረኸኛል ብላ ሰገጠች። በጣም የሚገርመው ይሄን ያላት ግን ጢሞቴዎስ የተባለ ከሰለስቱ ምዕት አንዱ የሆነ አባት ነበር። አትናቴዎስ የለም በአካባቢው ራሱ አያችሁ። ከዛ በኋላ አፍረው ምናምን እሷን ያስወጧታል። ይቀጥላል። ጉባኤው ላይ ራሱ እሱን ሲያሳግዱት ሲቀር ምናምን ነበር ቅዱስ አትናቴዎስ። መንፈስ ቅዱስ ግን ስራውን ይሰራ ነበር፣ ይመልሰው ነበር እሱ ነው እና ወገኖች፣ ስለዚህ ለእስክንድሮስን 328 ላይ እግዚአብሔር ወሰደ። ከዛ አትናቴዎስ የመንፈስ ጥበብ እየተገለጠ መጣ እና አሁንም ቢሆን እስልምናው ሲነሳ እኛ ተኝተናል። እኛ ለማንቃት ነው ነው። አይተህ ከሆነ እኮ ለ3 ለ4 ምዕት ዓመታት እስከ መስቀል ጦርነት ትላንት እንዳልኩት ድረስ ከ7ኛው ክፍለ ዘመን ጀምሮ ለነ ዑመር እኮ አይሁዶችን ከቦታቸው አባረው ነው አይደለም አቅሷ መስጊድን የሰሩት። እንግዲህ ክርስቲያኖችም የሁሉም ርስት እየመነጨቁ እንዲወሰዱ እነ ግሪክን እኮ መስጊድ በመስጊድ አድርገውት ነበር። ለህንድን ስለዚህ የተለያዩ ባልካን ሀገራት ነው ነበር። ፈረንሳይ ስፔን ደርሰው ነበር። በቃ አልኩህ እኮ በቃ በጣም ክንዳቸውን አስረዝመው ነበር። የመስቀል ጦርነት ቀላል ነገር አይደለም። ቀላል ተሳትፎ የለም በክርስትና ህይወት ውስጥ። የእውነት ነው የምላቸው። እዚህ አሁንም ቢሆን እኛ ክርስቲያኖች ማድረግ ያለብን በፍቅር ነው። አሁን በፊት ቴሌግራም ላይ በነበረው የውይይት ስፕሪት በጣም መሄድ አልፈልግም ማለት እኔ ምንም ስድብ ሲጀመር እኔ አልሰደብም። በስልምናው ግጥም ስገጥም ግን ኃይለ ቃል እጠቀም ነበር እና አንድ ግጥም ገጥም የነበር ስድብ አለው ስድብ ሳይሆን የሆነ ስንኝ ያለው ብቻ ደስ የማይል ገለጻ አለውና ግጥሙን እንዳለ ነው ያስወገድኩት። ሰዎች ግን እንትን ብለውታል መሰለኝ የተወሰነ አሰራጭተውታል አላውቅም። ግጥሙን ግን በተሻለኝ አቅም ለማጥፋት ሞክሬያለሁ። ምንም ጥቅም የለውም በእውነት ሰውንም የምትጠራው የዛኔ ሰው አካሉ ነው እኮ መሐመድ አይደል ፊዳ ከንዲ መስዋዕት ለሆነልህ እያለ ካላህ በላይ ይዞ ሰውየው ካላህ ላይ አንድ ሰው አፉን ያሹል ምንም ሞ ብለህ ገና ትሳደብ ከሆነ ሲጀምር መስቀል ይዘህ ራሱ ሞ ካልክ በቃ መሐመድ ሌላው ብለው በቃ ዱላ ነው የሚያነሱበት። ያ እንትን በሆነ ያህል ፐርሰንት አለ አይደለ አሁን ዲሲቭ ሊያደርጉ ወይ ደግሞ ሆም ብለው የሚመጡ አሉ። እነዚህ ንጽሩ ጋር ያሉ ተልኮ ይዞ የሚመጡ ይታወቃሉ። አታክ ሊያደርጉ የሚመጡ እነሱ ላይ በደንብ አድርገሽ ሐዲሱን ከፍተሽ አፕላይ ማድረግ አዘርዋይስ ሌሎች ላይ ያው በርዴትም እንደው ተመሳስሎብን የምናደርገው ካለ ያስተካከሉም ይሄን ነው። እኔ አሁን እታገሳለሁ። ልክ ግን አታክ ሲያደርግ ክርስቶስን መጥቶ አታክ አደርጋለሁ ይሄ ሞክ በሚያደርግ ሳይኮሎጂካሊ ለውጥ ያመጣልኛል ሰዎች ላይ ይቀመጥልኛል ብሎ አስቦ አምጥቶ እንደዚህ ሲል ኦቨር የሆነ ሐዲስ አንጥቼ ሰጠዋለሁ። ይሄ መሆን በዚህ ነው መቀጠል ያለበት። ቢኮዝ ያው እነሱ እንደሚታወቁ ስለሆነ አሴ ስትራቴጂ እነሱ አሁን ከጀርባ የሚመራቸው አንድ ግሩፕ አለ። ለምሳሌ ስድብም ከሆነ ተጽፎ ይቀመጥላቸዋል የሆነ ቻናል ሁሉም እያነበበ ይመጣል። የሆነ ማስተጋባትና መጮህ ይወዳሉ። አሕዛብ መጮህ ይወዳሉ። የተራራውን ስብከት ላይ የአብ ልጅ ክርስቶስ ብሏል። ጩኸት በማብዛት የሚሰማላቸው ይመስላቸዋል ብሏል። በጸሎትም በስብከትም የሆነ ነገርን በማስተጋባት በማለት በድምፅ ኃይል ይመስላቸዋል። የመንፈስ ጸጋ የላቸውም። ለምሳሌ በዚህ ዓመት ክርስቶስን እንዴት
ክርስቶስን እንዴት እናብጠልጥለው? አይ መጪው ትውልድ እኮ አላህን ወንድ ልጅ አያመልክም ብሎ እንግዲህ ተገረዘ፣ ተቆርጦ የተጣለው አካሉ ይመለካል። ይሄ በጣም ሲስተጋባ የነበረ ነው። ከውጮቹ የተቀዳች ነሽ ይቺ እንኳ ማለት ነው። ይሄ ጥር 6 የምናከብረው ግዝረቱ አለ አይደል? ተገረዘ የሚለውን ይይዙና የተቆረጠው ስጋስ ይሉሃል ማለት ነው። ታመልኩታላችሁ ምናምን የምንሸማቀቅ እየመሰላቸው እኮ ነው። የምንሸማቀቅ ምንም ያሸማቀቀን ነገር የለም። እኛ በተጻፈው እንደወረደ ነው የምናምነው። እነሱ ግን ወይኔ ያለ ሀየ እንኳን ወንድ አልሆንክ፣ ወንድ ብትሆን እኮ በቃ መራቢያ አካላትን ይሰድቡብን ነበር ምናምን ነገር እንደ 601 አላህን ያለው ቀድም ብር በማለፍ እንዳይሳደቡ ካላህ ሌላ የሚገዙትን አትሳደቡ ምናምን ይላል ማለት ነው። ወንደላጤ ነው ስትላቸው እኛም እኮ በጭቱ ልድ ወንደላጤ ሆነ አያመልክም ስትላቸው ነብያችንን አላህ አምላኬን እየሰደብክብኝ ማለጅም አትስደው በአላህ አንቀጽ በሶስት ሲካድባት የሚል አንቀጽ አለ። ደግሞ ሲካድባት ሌላ ወሬ ማለት የአላህን አንቀጽ ማውራትን ትተው ሌላ እስከሚያወሩ ድረስ ከነሱ ጋር ተቀመጡ ይላል። ያረሳሱሃል። ስለ ቁርአን የምታወራ ከሆነ አረስተውረው ምናምን ብለው በቃ ያረሳሱሃል። የታዘዋል በቁርአን የአላህ አንቀጽ ስናብጠለጥል ከሰሙ ይገቡና ይረብሻሉ። እኔ እናንተውን ስላላ ቃል እያወራን ነው። አሁን እንደነሱ የሆነ ይረብሸናል፣ እንድንረሳው ያደርገናል። ሰው ያስረሳህና ይወጣል። ይቺ ታክቲካቸው ነው። ምክንያቱም ቁርአን ላይ ተጽፏል ያለ ነገር እና በጣም ነው የሚገርሙት። የሆነ ነገር የሆነ ቦታ ላይ ያዩትን ይዘው ማስተጋባት ነው። በቃ ጥቅስ እንኳን አስተካክለው አያነቡ የት እንዳለ ራሱ እንጂ እኔ በጣም ነው የሚገርሙኝ እኮ አስቸጋሪ ነው። ትክክል ነው። ቤቲ እግዚአብሔር ይርዳን። እስልምና ስፒሪቱም ከባድ ነው። በጸሎት ምናምን እየታገዘ እየተደገፈ ካልሆነ ስፒሪቱ ራሱ ከባድ ነው። ጌታ ወይ በጣም ከባድ ነው። በነገራችን ላይ በጣም ነው እንጂ በጣም ህይወትህ ላይ ራሱ የሚፈጥረው ትልቅ ሳይድ ኢፌክት አለ። ግን ያው እግዚአብሔር አምላክ አለ እንጂ ከባድ መንፈስ ነው ያለው እዛ ጋር የምትዋጋው የዲመን ስፒሪትን ነው። ይሄ በእውነት ነው የምልህ። ኤፌሶስ 6 ላይ ብርሃነ ዓለም ጳውሎስ በሰማያዊ ስፍራ ካላቸው ከዚህ ዓለም ገዥ ጋር ነው እንጂ ውጊያችን ከስጋና ከደም ጋር አይደለም ይላል። እንዴ ስጋና ደም እኮ የሁላችንም የአዳም ልጆች አንድ ነን እኮ። በየውስጣችን ያለው የዲያብሎስ መንፈስ ግን ያንዱ ቁረጠው የሚል ነው፣ ያንዱ ተቃውመው፣ ያንዱ ስደበው፣ ያንዱ ነቀው። የስንቱን ስሜት ነው የምትከተለው የምትጠብቀው። በጣም ከባድ እኮ ነው። ሴጣንን ማባበል እኔ አላውቅበትም። በጣም ከባድ ነው። መንፈስ ቅዱስ ይርዳል። አሜን አሜን። በጸሎት በተሳሰብ ነው እንጂ ጌታ በጣም ከባድ ነው። በጣም ከባድ ስፒሪት ነው። በጣም ስማ ይታወቅሻል። ላይፍሽ ላይ ራሱ አንደበትሽ ላይ ራሱ ማለት በቃ ስትለምጁ የቁርአኑ ምናምን እንዴ ኢቭን እነዚህ ቃላቶቹ ራሱ ኖርማል እየሆኑብሽ ይመጣሉ። ታውቂያለሽ ብዙ ስታነቢ ብዙ ስትናገር ደጋግሞ ስትዩ ኖርማል እያደረግሽ ትመጫለሽ። ጸሎት ነው። ጸሎት ያስፈልጋል። ለዚህ መድኃኒቱ ጸሎት። አዎ ጸሎት። ወንጌላትን ሁሉ ቀን ማንበብ። ወንጌላት ስለ ትዕቢተኞች ወደ ትዕቢት እንዳትሄድ፣ ወደ አመንዝራ እንዳትሄድ፣ ስለ አመንዝሮች እዛ ጋር አንበበዋል እኮ ሰው አመንዝሮችን እግዚአብሔር እንደሚያጠፋቸው ይናገራል። እግዚአብሔር የሚያመነዝርን ሰው አይወድም። አታመንዝር ከአስርቱ ትእዛዝ ዘጸአት ላይ አንዱ ነው። መጽሐፍ ቅዱስ የምታነበው ከሆነ ያንን የበረዘህን መርዝ ያስወግደዋል። መጽሐፍ ቅዱሱ መድኃኒት ነው፣ ያኛው ደግሞ በሽታው ነው። መድኃኒቱ በሽታውን እየገደለ ሄደ በኋላ መድኃኒቱ ያሸንፍና ያንን ነገር ላይክ በቃ ኖርማሊ ታጠነው አለ። ግን እየተረዳኸው እንጂ የምትመጣው ያ ነገር አንተ ላይ እየሰለጠነ አይመጣም። አንተን እየተቆጣጠረ አንተን ኮንትሮል እያደረገ አይመጣም። ገብቶሃል ሐሳቤ? ከጸሎት ጋር ሲሆን ዝም ብለህ ጎንበስ ቀና ይሄን ብራዘር ረሺድ ምን አለ ስትሰግዱ ፈሳችሁን ከፈሳችሁ በቃ ያበቃል ይላል። ሶላት ነው ምንድነው ይሃለ? እናንተ ለታይታ ብቻ ነው የምታደርጉት። መጽሐፍ ቅዱስ ደግሞ የሚቃወማል። በየጎዳናው ላይ ቀሪስ በማስረዘም በመጮህ የምታደርጉት የፈሪሳዎች ስራ ነው፣ ጀነት አያስገባም አለና ምን አለ? እኛ አለ ቢሮ ሆኜ ራሱ ወንበሬ ላይ
ጌታ ሆይ የዛሬዋን ቀን ቀድስልኝ ማለት እንደ ትልቅ ጸሎት ነው ጌታ የሚቀበልልን። እኛ ይሄን ሁሉ ነው ጸሎት የምንለዋል። እያንዳንዱ በቃ የሰው ልጅ ከፈጣሪ ጋር የሚያደርገው ዲያሎግ ጸሎት ነው። በቃ ጌታ ሆይ ተመስገን ጸሎት ነው። እግዚአብሔር ሆይ መንገዴን ቀኝ አድርግልኝ ጸሎት ነው። ለጸሎት እኮ ጥሪ ነው፣ ልመና እኮ ነው፣ አድርግልኝ ነው። ስለዚህ እኛ መጸለይ ያለብን ኢቭን ላይቭ ስከፍት ራሱ ጸሎት ያስፈልጋል። እንደዚህ በቀላል እንትን ይዋጋ ስለሆነ እውነት ነው። ቅድም ዳንኤል አይተሃል፣ ቅድም እያነበብነው ነበረ። ያንን መልአክም 21 ቀን ነው አየር ላይ የተዋጉት አጽዋጋና አጋንንት ማለት ነው። ስለዚህ እኛ በጸሎት መክፈት አለብን አፋችንን በጸሎት። ምን ጸሎት አይደለም ይሄ እንደው በአይጦች ከተማ ድመት ምን እንጂ ማለት ነው። እውነት ነው የምላቸው የጸሎት ሰው አይደለም። ግን ጌታ ሆይ እባክህ በቃ ከልብ ነው። እኔ የሆነ ከጌታ ጋር የማደርገው አጭር ቃል ከልብ አንጀቴ እስከሚላወስ ድረስ ነው። ጌታ ሆይ እባክህን አድርግ በቃ ያደርግልኛል። ደግሞ ፈጣሪ በእምነታችን ልክ ነው የሚደረግልን። ስለዚህ አያለሁ አንዳንድ ክርስቲያኖች ላይ እኛ ቴሌግራም ላይ የምንሰራው ድራማ ነበር ስልክ እኔ ሙስሊም ሆነና ጠይቃለሁ። ብዙ ጊዜ ያድርገዋል ያን ግን እኔ ላይ ምንም የፈጠረብኝ ነገር የለም። ምንም ነገር ማለት ነው ስለማውቀው ቦታዬን ማለት ነው። ግን አንዳንዶች ተቃወሙት። በኋላ እንደዛ አታድርጉ አሉ። እንገባ ነበር ፕሮግራም ይዘን ማለት ነው እንገባ ነበር። በኋላ ግን አንዳንዶች ጥሩ አይደለም ይሄ ነገር ምናምን ሲሉ ኦኬ ምናምን ብለን አቆም ነው ሰምተን ማለት ነው። ሰሚዕን ወጣንን እዛ መላእክቶች በከጭቃ ለመከጥሮት ተሰግዳላችሁ ሲላቸው በእሳት እንዳይቃጠሉ ምናምን ሰምተናል ታዘናል እንዳሉ እኛም ሰማን ታዘዝን አቆም። ስለዚህ ለምሳሌ ክርስቲያኖች ሲወሩ አስተፍሩላህ ለምን ይባላል? ፈጣሪ ሆይ ይቅር በለኝ፣ እግዚአብሔር ሆይ ምህረት አውርድልኝ። በቃ ኦሎር ጂሰስ ክራይስት ሃቭ ሜርሲ ኦን ማለት ነው። ለምንድን ነው ሄደን እዛ ጋር አስተፍሩላህ ማለት አስተፍሩላህ ለምን ይባላል? እንደ ቀልድ የምናየው ነገር ዋጋ ያስከፍለናል። የኛ እምነት አይደለም እንዴ። እኔ ከቡድሃ ምንም የምፈልገው ነገር የለም። እና ቡድሂስቶች የሚጠቀሙትን ቃላት እንትን አለ ምንም አላምንበትም፣ አላስተጋባውም። ያለው እኛ ማንጸባረቅ ያለብን ክርስቶስን ምሰሉ ተብሏል። እኔ ክርስቶስን እንደምመስል እናንተን የምሰሉ አለ ጳውሎስ። በዛ ልክ ነው ሄደ ያለብን። ቃላት አጠቃቀም ላይ ራሱ መጠንቀቅ አለብን። ክርስቲያኖች ዲያብሎስ በየት በኩል እንደሚገባ አናውቅም። እንደስለምን ነው በጆሮህም ይገባል። ጆሮህ ላይ ይሸናል፣ አዛን እንዳሰማ አፍንጫ ላይ ይሸናል። አፍንጫ ላይ ያው ሊፈሳ ነው የሚችለው። እንግዲህ ያው እንደዚህ አፍንጫ ዘግተተኛ ማለት ነው። በጣም ከባድ ነው። ስለዚህ በጠቅሉ አይዟችሁ ጌታ ይርዳን ነው የምለው። ማስተካከል ያለበትን ነገር እያስተካከለን እንቀጥላለን። እግዚአብሔር ይርዳን። ሰው ፍጹም አይደለም። አሜን አሜን።